ዛሬው ቆይታችን በዚህ አብይ ጾም እስቲ ምን እናድርግ የሚል ነው። ሁሌ የሚባል ነገር ነው። አዲስ ነገር ልናወራ አይደለም። ግን እንደው ሪፍሬሽ መደረግ ካለብንና አንዳችን ሌላችን ማበርታት ካለብን የተወሰኑ ቻሌንጆችን እንደው ብናነሳ ብዬ ስላሰብኩኝ ነው። ራሳችንን ቻሌንጅ የምናደርግባቸው ራሳችንን ፑሽ የምናደርግበት ጊዜ እንዲሆን ለማሳሰብ ነው እንትን የምንለው። ጥያቄዎች ያሏችሁ ሰዎች በኋላ መጨረሻ ላይ ኮመንቱን ስናበራው ጥያቄዎችን ትጽፋላችሁ። ለያዙና መጠየቅ የምትፈልጉትን ነገር በኋላ ኮመንት ላይ ብትጽፉልን ከዛ በኋላ መልስ ለመስጠት ሞክራለሁ አቅሜ በፈቀደ ማለት ነው። እንደዛ ብናደርግ በጣም የተሻለ የሚሆን ይመስለኛል። ከዛ በኋላ ከእናንተ የሚወጡ ኮመንቶችን መልስ ሰተንባቸው ጉባኤያችንን የምንጨርስ ይሆናል። እንግዲህ ሁላችንም እንደምናውቀው በቤተክርስቲያናችን በኦርቶዶክሳዊ ቤተክርስቲያን ማለት ነው፣ በእኛ በኢትዮጵያ ብቻ ሲሆን በዓለም ዙሪያ ባለች ኦርቶዶክሳዊት ቤተክርስቲያን 7 የአዋጅ አጽዋማት አሉ። የአዋጅ አጽዋማት ስንልም ቤተክርስቲያን አዋጅ አውጃ ሁሉም ኦርቶዶክሳዊ የሆነ ክርስቲያን ሁሉ የግድ ሊጾማቸው ይገባል ብላ ስራ የተሰራችባቸው አጽዋማት ማለት ነው። እነዚህን አጽዋማት አለመጾም መብት አይደለም። ንስሐ አባቶቻችን ጋር ሄደን ከምንናዘዛቸው ኃጢአቶች አንዱ ጾም ሽር ያለው ነው አይደለም። ስለዚህ ቤተክርስቲያን አዋጅ አውጃ የግድ ሁሉም ክርስቲያን ሊጾም ይገባል ብላ የተናገረቻቸውን ወይም ያወጀቻቸውን አጽዋማት አለመጾም በራሱ ስርዓተ ቤተክርስቲያን ማፍረስ ስለሆነ ከንስሐ አባቶቻችን ጋር ከምንወያይባቸው ርዕሰ ጉዳዮች አንዱ ነው። ከዛ ባለፈ ግን ከነዚህ ቤተክርስቲያን በአዋጅ አውጃ ከምንጾማቸው አጽዋማት ባሻገር በግላችን ደግሞ ከንስሐ አባቶቻችን ጋር በመነጋገር የምንጾማቸው እሳቸው ጾሙ ብለው በቀኑን አዘው ሊሆን ይችላል፣ ወይ ደግሞ በራሳችን ተነሳሽነት መጾም ፈልጋለሁ ብለን እሳቸውን አማክረን እሳቸው ሲፈቅዱልን የምንጾማቸው ጾሞች አሉ። የግል አጽዋማት ብለን ደግሞ የምንጠራቸው እነዛ ነው ማለት ነው። በንስሐ አባት ትእዛዝ በቀኑና ሊሆን ይችላል፣ በራሳችን ተነሳሽነት ለሆነ ጥያቄ መልስ ለማግኘት ሱባኤ መያዝ ፈልገን ሊሆን ይችላል። በተወሰነ ቀን ለ2 ቀን ለ3 ቀን ለሳምንት እንዳቅማችን ወይም ደግሞ እንደ አባታችን ትእዛዝ የምንጾማቸው አጽዋማት ደግሞ የግል አጽዋማት ተብሎ ይጠራሉ። ስለዚህ የአዋጅ አጽዋማት አሉ፣ የግል አጽዋማት አሉ። አብይ ጾም ሁላችንም እንደምናውቀው ከአዋጅ አጽዋማት መካከል የሚመደብ ነው። ስሙ እንደሚናገረውም አብይ ነው፣ ታላቅ ነው፣ ግንባር ቀደም ጾም ነው ማለት ነው። እነዚህ የአዋጅ አጽዋማት በክብር በምናምን ልዩነት ኖሯቸው አይደለም። ያው አብይ ተብሎ ይጠራው በክብር ነው ከሌሎች የሚበልጥ ምናምን ሆኖ አድርገን ወይ ደግሞ አብይ ጾምን ከሻርኩን ችግር አለ፣ ፍልሰታም ብሽር ግን ችግር የለውም አላል። አብይ ስለሚበልጥ አይነት ሜንታሊቲ እንዲኖረን ሳይሆን ከጾሙ ኦሪጂን ከተነሳበት ኦሪጂን አንጻር ነው ይህ ስም የተሰጠው። አንደኛ አብይ ጾም ራሱ ጌታችን የጾመው ጾም እንደሆነ ሁላችንም እናውቃለን። በነገራችሁ ላይ አብይ ጾምን በተመለከተ እግዚአብሔር ቢረዳን ቀጣይ ሳምንት ልክ ጾሙ ሲጀመር ሰፋ ያለ ትምህርት በዩቲዩብ ለመልቀቅ እንሞክራለን። አብይ ጾምን ማወቅ የሚፈልግ ሰው የማቴዎስ ወንጌል ምዕራፍ 4 ነው የሚያነበው አይደለ? የጌታችንን ጾም ማለት ነውና እሱን ምዕራፍ በተመለከተ ሰፋ ያለ ዝርዝር ያለ ቪዲዮ ለማዘጋጀት እሞክራለሁ እግዚአብሔር ቢረዳኝ። እናንተም በጸሎት አስቡን። ጌታችን ራሱ የጾሙ ጾም ስለሆነ አብይ ጾም ትልቅ ጾም ብለን እንጠራዋለን። በጊዜ ርዝማኔም ከምንጾማቸው አጽዋማት በጊዜው ሁላችንም እንደምናውቀው ለ3 ቀን የሚጾም ትንሽ ጾም አለን። እንደ አብይ ጾም ደግሞ 2 ወር የምንጾማቸው አጽዋማትም ደግሞ አሉንና በጊዜ ትልቁ ስለሆነ አብይ ጾም ተብሏል። ብዙዎቻችን ትንሽ የሚመስለን ጾም አርብና ሮብ እናሳንሰዋለን። እውነት ለመናገር የምናሳንሰው ጾም አይደለም። አርብና ሮብ ጾም ድን በጣም ትልቅ ጾም እና ትንሽም ደግሞ አይደለም። ያው ሮብ ገብቶ ሮብ ስለሚያልቅ ሐሙስ ስለምንበላ ምናምን ትንሽ ይመስለናል። ግን አመቱን ሙሉ ያሉትን አርብና ሮቦች ከቆጠርናቸው በጣም ብዙ ቀን ነው የምንጾሙ። እንደ ትንሽ ሊቆጠር አይደለም። እነዚህን የ7 የአዋጅ አጽዋማት ስንደምራቸው በአመት ውስጥ ወደ ኦልሞስት ወደ 200 ምናምን ወደ 8 ወር አካባቢ በጾም ነው የምናሳልፈው። ወደ 8 ወር አካባቢ በጾም ነው የምናሳልፈው። ይሄ በጣም ትልቅ ተጋድሎ ነው እውነት ለመናገር። ያው እኛ በጣም ስለሰነፍን እንደው በልምድ ስለምንጾም ሲገባም ሲወጣም ጉዳያችን ስላልሆነ ያው ቅበላዋን ብቻ ስለምናስብ ወይ ፋሲካዋን ጾሙ ሲገባና ሲወጣ ያለችውን ጊዜ ስለምናተኩርባት እንጂ ሰው በአመት ውስጥ 8 ወር እየጾመ እንደው እንዴት ክንፍ ያወጣ እንዴት አይጸድቅም? በጣም ስንፍናችንን ነው የሚያሳየው እውነት ለመናገር። እስቲ የቀ7ቱን የአዋጅ በቅርቡ ንስሐ አባቴ 7ቱን የአዋጅ አጽዋማት እንደው በስነ ስርዓት መጾም ከጀመርክ ስንት ዓመት ሆነ አሉ እና እኔ ትዝ አይለኝም መች በስነ ስርዓት ሁሉንም ጾም በቃ አንድም ጾም ሳላስቀር ጾም የጀመርኩበት ጊዜ ትዝ አይለኝም። ግን እንደው ከምናስታውስበት ካደግንበት ግቢ ከገባንበት ጊዜ እንኳን ጀምሮ ቢቆጠር ኦልሞስት 9-10 ዓመት አካባቢ ማለት ነው። 10 ዓመት 7 የአዋጅ አጽዋማትን ጾም እንኳን 70 ጾም ያለው ማለት ነው አይደል? 70 ጊዜ ጾም ያለው ማለት ነው። በእነዚህ 70 አጽዋማት እንደው ምን አተረፍክ ህይወት ላይ ምን አገኘበት ብሎ ጠየቁኝና ያው ያሳፍራል። እንደው በልማድ ነው የምንጾመው፣ ግን ክርስቲያኖች በልማድ መጾም ሊሰለቸን ይገባል አይደለ? በቃ ገባ ወጣ ማለት ሊሰለቸን ይገባል። ሁሌ በየዓመቱ አዲስ ዓመት ሲመጣ እንፎክራለን። በዚህ ዓመትማ በቃ ሲሪየስ ሆኜ ምናምን ነገር ብለን፣ ግን ጾሙ ሲገባ ልክ 1 ቀን 2 ቀን ኢነርጄቲክ ሆነን በሞቲቬሽን ስለሆነ በምግባር በእምነት በጽናት ሳይሆን በሞቲቬሽን ስለሆነ የምንጾመው 2 ቀን 3 ቀን በጣም በትጋት እንጾምና ከዛ በኋላ እንጠፋለን።
የሆነ እንዝላለን እንደክማለን ከዛን እንፎርሻለን። በቃ ባለፈው ላይቭ ላይ ስናወራ ብለናል። ለምሳሌ አንድ ሰው እየጾመ ተሳስቶ የጾም ምግብ ቢበላ ወይ ደግሞ ኃጢአት ቢሰራ በቃ የጾም ፎርስ ፈርሷል፣ ከየት ያመጣው ስብት ብላ አላውቅም፣ ጾም ፈርሷል እንልና ከዛ በኋላ ያለው መጾም ከናካቴ እናቆማለን እስክረጭ ምናምን እያለ ግን በቃ ልክ ዛሬ ብንወድቅ ከወደቅንበት ተነስተን ጾማችን ምንም እንዳልተፈጠረ እየቀጠልን ከንስሐ አባታችን ጋር እንወያይበታለን እንጂ አይ ከስሬያለሁ በቃ ፎርሻለሁ ምናምን ብለን አናውቅምም። እና ብዙዎቻችን እንደዚህ አይነት ሜንታሊቲ ስላለን በቃ ይሁን ለተወሰነ ጊዜ ሞቲቬትድ ሆነን እንቀጥልና ከዛ ይደክመናል። ትንሽ ፍልሰታ ላይና ጾመን ነው ላይ ብዙዎቻችን እንበረታለን። አጭር ስለሆነ ጊዜውም የሆነ ሞቲቬት ስለሚያደርግ ስለሚያበረታ ይመችል። ከዛ ውጭ ያሉት አጽዋማት ላይ ግን በጣም የማስቸገር ጠባይ ስላለን የምንጾማቸውን ጾሞች የምንደክማቸውን ድካሞች ፍሬ አላፈራንባቸውም እና ፍሬ የምናፈራበት ጾም እንዲሆንልን ነው። አሁን ደጋግመን ስለ አብይ ጾም፣ ስለ ንስሐ፣ ስለ ቅበላ ደጋግመን የምናወራው አክቹዋሊ ፍሬ ማፍራት እንድንችል ነው። የሆነ በከንቱ የምንመላለስበት እንዳይሆን ማለት ነው እና ዝም ብሎ ድካም ብቻ እንደሆነ ሪቹዋል አለ አይደለ ለማድረግ ብቻ የሚደረግ ቴክኒካሊቲ እስከ 6 ሰዓት 9 ሰዓት አልበላውም በቃ ጾም ያለው በሚል ሜንታሊቲ ሳይሆን የእውነት እግዚአብሔርን የምናገኝበት አይነት ጾም እንዲሆን ነው ምኞቴ። እንደዛ መሆን እንድንችል ነው ይህን ርዕሰ ጉዳይ የምናነሳው ማለት ነው። አብይ ጾም ስርዓቱን ትንሽ ጠበቅ ያለ ነው ከሌሎቹ አጽዋማት አንጻር። ከዛም ደግሞ ረጅም ጊዜ የሚጾም ጾም ነው። ሁሉም ኦርቶዶክሳዊ እንደው በቃ ክርስቲያን አይደለም ወይ ክርስቲያኑ ራሱ ሰነፍ ነው ይሄ ደንታ የለውም ምናምን የሚባል ሰው ራሱ አክቹዋሊ የሚጾመው ጾም ነው አብይ ጾም አይደል? ብዙዎቻችን የምንጾመው ጾም ነው። ስንጾም ግን እንዴት እያደረግን ነው የምንጾመው? ምን ብናደርግ ፍሬ እናፈራበታለን? ጌታችን የሚወደው ጾም ይሄ እንደዚህ አይነት ጾም ነው ወይ? በዓላችሁን ንቄዋለሁ፣ ጾማችሁን ንቄዋለሁ አይደል ያላቸው ኢሳይያስ አንደበት ላይ ለጠብና ለክርክር ትጾማላችሁ ያለው። ጾም ማለት ዝም ብሎ መራብ ምግብ አለመብላት ማለት አይደለም። ብዙዎቻችን ሰንፈን ምግብ ኩክ ለማድረግ ሰንፈን ተነስቶ ወጥቶ ለመብላት ሰንፈን ሳንበላ 7-8 ሰዓት ሆኖብን አያውቅም። ብዙ ጊዜ በተለይ ወጣቶች ላጤዎች ሆናችሁ ትረዱኛላችሁ። ስለተራብን ስላልበላን ብቻ ጾመናል ማለት አለ። ኢንቴንሽን ማተር ያደርጋል። ትዝ አይላችሁ የሐዋርያት ስራ ላይ ቅዱስ ጳውሎስ ወንጌልን በሰበከበት ጊዜ አይሁድ ሳውልን ጳውሎስን ሳንገለው እህል አንቀምስም ተባብለው እሱን ሳንገለው እህል አንበላም ተባብለው እንግዲህ እየጾሙ ነው። እህል አልበሉም ሰዎች። የሚጾሙበት ዓላማ ግን ህይወት አለ። ህይወት የሚያስገኝ ከእግዚአብሔር በሚያስታርቅ ነገር አለ የሚያጠፋ። እንደዛ እንዳንሆን ነው ሀሳብ። እንደዛ እንሆን ነው ስንጾም እግዚአብሔርን ለማግኘትና ከእግዚአብሔር ለመታረቅ የምርም ፍሬ ለማፍራት እንጂ እንደው ስለሚደረግ ብቻ ካልጾምን አንቺ ክርስቲያኖች እንዴት አትጾምም፣ አንተ ኦርቶዶክሳን እንዴት አትጾምም እንዳንባል ብቻ ወይ ደግሞ ህሊናችን ካልጾምክም ብሎ እንትን እንዳይልናል እንዳይከብድብን የህሊና ሰላም ለማግኘት ብቻ ምንጾመው መሆን የለበትም። ይልቁንም የምርም ከእግዚአብሔር ጋር ለመገናኘት ነው ልንጾመው የሚገባው ነው ሀሳብ። ስለዚህ የምር እግዚአብሔር የምናገኝበት ጾም ምን አይነት ጾም ነው? ምን ብናደርግ የእውነት እግዚአብሔርን ልናገኘው እንችላለን? ይቀርል በቃ እሺ ምን ላድርግ? እኛም በቃ በልምድ መጾም ሰልችቶኛል፣ የማስመሰል ጾም ሰልችቶኛል። እግዚአብሔርን የማገኝበት የምር መንፈሳዊ የምሆንበት በህይወቴ የሆነን ኃጢአት የማስወግድበት የሆነን በረከት የማመጣበት የሆነን በጎ ልምድ የምንለማመድበት ጥሩ ጾም እንዲሆንልኝ ይፈልጋለሁ። 2018 ላይ የምጾም አብይ ጾም ያለ ሰው ምን ቢያደርግ ያተርፋል? ከዚህ በፊት ደጋግሜ እንዳልኩት አሁን ይህንን ጥያቄ እኔ መልስ ከምሰጥበት ንስሐ አባታችሁ መልስ ቢሰጡበት በጣም ታተርፋላችሁ። ምክንያቱም ንስሐ አባታችሁ ያላችሁበትን ችግር የሚገጥሟችሁን ፈተናዎች በደንብ ስለሚያውቁ ማለት ነው። እንደ አባቶቻችን አስቀይመውን የሆነ ኢንተረስት አላሳየን ብለው ለህይወታችን ሲደግሙ ሲተጉ ስለማናያቸው ወይ ስለሚያስቸግሩን የሆነ እንደዚህ አይነት ነገሮችን ከእነሱ ጋር መመካከር ሊከብደን ይችላል። የሆነ ንስሐ አባት ጋር መሄድ እንሰንፋለን፣ ብዙዎቻችን ይሰለቸናል። በቃ አንድ ሁለት ሞክረን ፊት ሲነሱን እንተዋለን ምናምን። እንደዚህ አይነት ችግር ስላለብን ብዙ የማውራት ልምድ የለንም። ግን የእውነት የምንጠቀሙ ከእነሱ ጋር ብንወያይ ነው። እኔ ቲፖችን ልስጣችሁ፣ ቲፖችን በቃ የሆነ ፍንጭ የሚሆናችሁ ሀሳቦችን ልስጣችሁ። እናንተ ግን ከንስሐ አባታችሁ ጋር እየተወያያችሁ ለማስፋት ሞክሩ። ከወንድሞቻችሁ ከቶቻችሁ ጋር እየተጋገዛችሁ ለመተግበር ሞክሩ። የመጀመሪያው ያው የቅበላውን ጊዜ በደንብ መጠቀም። ቅበላን በደንብ ተጠቅሞ ንስሐ ገብቶ ቀኖናን ጨርሶ ተዘጋጅቶ ወደ ጾም መግባት፣ ይሄ የመጀመሪያው። ባለፈው ዓመት ጾሙ ሊገባ 2 ቀን 3 ቀን ሲቀረው ነበረ ቅበላ ምንድን ነው መቼ ነው ምናምን የሚል ቪዲዮ ሰርች ፖስት ያደረኩትና ብዙ የመጡት ኮመንቶች ቀድማ አትናገርም ነበር አሁን ካለቀ በኋላ ምናምን የሚሉ ነበሩ። እና ዘንድሮ እንደዛ እንዳትሉ ግን ቀደም ብለን ልክ ገና ነነዌ ሲገባ ጀምሮ ስለ ቅበላ ስናወራ ነበር። አሁን አልሰማውም የማለት መብት የላችሁም ሰነፎች ካልሆናችሁ በቀርና የቅበላውን ጊዜ በደንብ መጠቀም ያስፈልጋል። በሆነ አጋጣሚ መጠቀም ያልቻላችሁ ሰዎች ካላችሁ ግን አሁንም አረፈደ ጾሙ ሳይገባ በፊት ያሉትን 3-4 ቀናት መጠቀም እንችላለን። ከዛ በኋላም ደግሞ ዘወረደ የሚባለው የመጀመሪያው ሳምንት ለአርፋጅ የተፈቀደ ሳምንት ነው። እንደው ለተዘናጋ ላረፈድን ሰዎች እንደ መዘጋጃ አብይ ጾምን ለመቀበል እንደ መዘጋጃ። እንደምታውቁት ጾሙ ጌታችን የጾመው 40 ቀን ነው። ከ40 ቀኑ ውጭ ያሉት አሁን 55 ቀን አካባቢ አይደለም ጾም አብይ ጾም
የቀሩት 15 ቀናት ጭማሪ ጾሞች ናቸው። የጾመ ሕርቃል፣ የመዘጋጃ ጾም፣ ከዛን ሕማማት ራሱን የቻለ ሳምንት ከጌታችን ጾም ውጭ የጌታችን መከራ ለማሰብ የምንጾም ጾም ስለሆነ ዘወረደ ሎሬት በደንብ ስለምንማረው ችግር የለም። ዘወረደ ደግሞ ለመዘጋጀት የምንጾመው ምናምን ቀናት ስለሆኑ ከዛ ደግሞ ቅዳሜና እሑዶቹ ሲቆጠሩ ስናወጣቸው ምናምን 40 ቀን ይመጣል። ብቻ አሁን ቀድመን የቀበለውን ጊዜ ይሄንን ጾም ለመቀበል እንዘጋጅበታለን ማለት ነው። ይሄንን ጾም ለመቀበል እንዘጋጅበታለን። ከንስሐ አባቶቻችን ጋር እንወያያለን። ከንስሐ አባቶቻችን ጋር ከመወያየት ባለፈ ያው ስለ ንስሐ ባለፈው ስላወራን ማለት ነው። ከንስሐ አባቶቻችን ጋር ከመወያየት ባለፈ ግን ለራሳችን ትንሽ ደቂቃ ሰጥተን ስለ ጾሙ እናስባለን። እስቲ አሁን ዛሬ ማታ የቤት ስራ ልስጣችሁ። አሁን 4 ሰዓት 4 ተኩል ምናምን ጨርሰን እንወጣለን አይደለ? ከዛ በኋላ ዝም ብላችሁ ስክሮል እያደረጋችሁ ከምትቀመጡ እንደው በማርያም አንድ 30 ደቂቃ ስልካችሁን ዘጋ አድርጉና እስክሪፕቶና ወረቀት ይዛችሁ ስልክ ላይ መጻፍ ያዘናጋል። ለዛ ግድ ከሆነ ስልካችሁ መጠቀም ትችላላችሁ። ግን ከቻላችሁ እስክሪፕቶና ደብተር ወረቀት ይዛችሁ እሺ እኔ አሁን በዚህ አብይ ጾም ምንድነው ማድረግ የምፈልገው? ምንድነው ባሳካ ስኬታማ ጾም ነው ሊባል የሚችል ምን ባሳካ ነው የሚለውን ነገር እንድታስቡ ፈልጋለሁ። አሁን እኔና እናንተ የምንወያየውን ነገሮች ብትጽፏቸው ይጠቅማችኋል። በኋላ ወይ በደንብ ብታስተውሱት ይጠቅማችኋል ለበኋላ ማለት ነው። ደቂቃ ውሰዱና ጊዜ ውሰዱና እስከ ህይወቴ አልወጣ ያለኝ ታግዬ አላሸነፍኩት እድሜ ልኬን የታገድኩት አሁን ብላቀቅ ደስ የሚለኝ ኃጢአት ምንድን ነው? በዚህ አብይ ጾም ታግዬ ባሸነፈው ብገላገለው እንደው ሙሉ ለሙሉ መገላገል እንደው መቶ ባልችል እንኳን ቢያንስ ታግዬ የተወሰነ አይነት ላይክ ኢምፕሩቭመንት መሻሻል ባሳይበት የምፈልገው ክፉ ምግባር ክፉ ነገር ምንድን ነው የሚለውን ነገር አይደንቲፋይ ብታደርጉ። ሁለተኛ በዚህ አብይ ጾም እግዚአብሔር ቢረዳኝ ታግዬ ልለምደው የምፈልገው መልካም ምግባር ምንድን ነው? ጥሩ የሆነ ነገር ማለት ነው። በጣም ጥሩ የሆነ ህይወቴ ውስጥ ቢኖረኝ ብለምደው ብዬ የማስበው መልካም ምግባር ምንድን ነው? ጸሎት ነው? መጽሐፍ ቅዱስ ወይም ሌሎች ቅዱሳን መጽሐፍትን ማንበብ ነው? ቤተክርስቲያን መሳለም ነው? በቃ ዘርዝሩት እናንተ። ብለምደው ብፈልገው ብለማመደውና ብጠቀምበት ደስ የሚለኝ በጎ ነገር ምንድን ነው የሚለውን ነገር ፊግር አውት አድርጉ። ከዛ በኋላ መጸለይ የምችላቸው ጸሎቶች ምንድን ናቸው? በኋላ በደንብ እንመጣበታለን። ይሄን አቅም የሚፈቅዱ ጸሎት አሁን እስካሁን ያለኝ የጸሎት ልምድ ምን ይመስል? ጠዋት ተነስቼ አንድ አባታችንን ነው የምጸልየው እስከዛሬ በቃ ከአባታችን በላይ መጸለይ አልችልም። ወይስ ውዳሴ ማርያም እደግማለሁ? ወይስ ውዳሴ ማርያምና አንቀጸ ብርሃን መድገም እችላለሁ? አይ ጠዋት ተነስቼ ሁሌ ዳዊት እደግማለሁ። መልካ መልክ ምናምን የምወደውን ቅዱስ መልክ በየቀኑ እደግማለሁ ምናምን። ብቻ መጸለይ የምችላቸው ጸሎቶች እስከዛሬ የለመድኳቸው ጸሎቶች ምንድን ናቸው? እዛ ላይስ መጨመር የምችለው ብጨምርበት መጨመር የምችለው ጸሎት ምንድን ነው የሚለውን ነገር ፊግር አውት ብታደርጉ ስክሪፕቱ በቃ ልክ እንደቻለ ለራሳችሁ ቻሌንጅ ማለት ነው። በዚህ አብይ ጾም ብላችሁ ብታወጡ እነዚህ ነገሮች ቀድመን እናስባለን ማለት ነው። በአብይ ጾም ማሳካት የምንፈልጋቸውን ማድረግ የምንችላቸው መጨመር መቀነስ የምንችላቸውን ነገሮች በቅበላ ጊዜ ላይ ጾሙ ሳይገባ በፊት ማለት ነው እስከ እሑድ ባለው ጊዜ ፊግር አውት አድርገን እንጨርሳለን ማለት ነው። ከዛ በኋላ ጾሙ ሰኞ ጠዋት ይጀምራል። እሑድ እንግዲህ ጾሙ እንቀበላለን፣ ሴሌብሬት እናደርጋለን አይደል? እንበላለን። የምንወደው ታላቅ ጾም ስለመጣ ደስታ እናደርጋለን፣ ክርስቶስን እናከብርበታለን። መብላት መጠጣት ኖር የለበትም፣ ኃጢአት አይደለም። እግዚአብሔር የሚከብርበትን ያታበላል ብሎ ነው ልመናዋ ቤተክርስቲያን እንጂ አትብሉ አይደለም። ግን እግዚአብሔር የሚከብርበትን እግዚአብሔር የሚመሰግንበትን ማንኛውም ነገር ብታደርጉ አለ ቅዱስ ጳውሎስ መብላትም ቢሆን መጠጣትም ቢሆን እግዚአብሔር የሚከብርበትን ነገር አድርጉ፣ እግዚአብሔር እንዲከብርበት አድርጋችሁ አድርጉ ብሎ እንደተናገረ እግዚአብሔር እንዲከብርበት አድርገን ከበላን እግዚአብሔር እንዲከብርበት አድርገን ብንጠጣ ከጓደኞቻችን ጋር ፌሽታን ሐሴትን ደስታን ብናደርግ ነውር የለበትም። ስለዚህ ቁም ነገሩ መብላታችን መጠጣታችን ምናምን ሳይሆን አበላላችን አጠጣታችን ነው። ስለዚህ እዛ ላይ ፎከስ አድርገን ቅዳሜና እሑድን በልክ እግዚአብሔር በሚወደው ቤተክርስቲያን በምታስተምረው መልኩ ሐሴት እናደርጋለን፣ እንበላለን፣ እንጠጣለን። ከዛ በኋላ እሑድ ዕለት ማታ 3 ሰዓት ሲል ምግብ እናቆማለን። አሁን ብዙዎቻችሁን የሚያሳዝን ነገር እንደሆነ ባለፈው ዓመት አብይ ጾም ላይ ጾም የሚጀምረው ማታ 3 ሰዓት ነው የሚል ቪዲዮ ሰርተን ብዙ አከራክሯል፣ አጨቃጭቋል። እና የፍትሐ ነገሥት ትርጓሜ ላይ ነው ያለው፣ አንቀጸ ጾም ላይ ነው ያለው። እና እያንዳንዱ ክርስቲያን የሚጾመው ለ18 ሰዓት ሚኒመም የሚባሉ ጾም ማለት ነው። ከዛ በላይ ልንጾም እንችላለን። አሁን ማታ 3 ሰዓት ጀምረን እስከ ቀኑ 9 ሰዓት ስንጾም 18 ሰዓት ይሞላል። በአብይ ጾም ግን እስከ 11 ሰዓት የሚጾምበት ሳምንት አለ አይደለ? እስከ ማታ 1 ሰዓት የምንጾምበት ሳምንት አለ። እንጨምራለን እንጂ ከ18 ሰዓት አንቀንስም። ምንም አይነት ጾም ይሁን የገና ጾም ይሁን የሰኔ ጾም ይሁን ዓርብ ሮብ ይሁን ማንኛውንም ጾም 18 ሰዓት ነው የምንጾመው ሚኒመም ማለት ነው። ስጋው ደግሞ ስንቀበል 18 ሰዓት ነው የምንጾመው። ከዛ በላይ ብንጨምር ትሩፋት ነው፣ ያስባርካል፣ በረከት ነው። ትሩፋት ማለት ትርፍ ነገር ማለት ነው። ትርፍ ነገር ሲሰራ ትርፍ በረከት ያገኛል። ትሩፋት እናገኝበታለን፣ ትሩፋት እንሰራለን።
ከ18 ሰዓት በላይ ከጾምን ማለት ነው። ግን ሚኒመም ትንሽ የሚባል 18 ሰዓት በስራ ሁኔታ በጤና ሁኔታ ወይም በተለያዩ ችግሮች ምክንያት ያንን ማድረግ የማይችል ምዕመን ይኖራል። ግልጽ ነው። ያንን ማድረግ የማይችሉ ወንድሞቼና እህቶቼ ጾሙ ከመጀመሩ በፊት ንስሐ አባታችሁ ጋር ትሄዱና አባ በዚህ ምክንያት እንደዚህ መጾም አልችልም፣ ስለዚህ ለእርሶ ላሳውቆት ብዬ ነው፣ ምን ባደርግ ይሻላል በሏቸው። እሳቸው ይፈቅዱላችኋል። ተጨማሪ ቀኑን ይሰጧችኋል። በጾም 18 ሰዓት መጾም ካልቻላችሁ በሆነ አይነት ጸሎት ወይ በሆነ ነገር እንድታካክሱ ሊያደርጉላችሁ ይችላሉ። ቁም ነገሩ ግን በራሳችሁ ከምትወስኑ ንስሐ አባታችሁን አማክራችሁ በዚህ ምክንያት 18 ሰዓቱን መጾም ስላልቻልኩኝ ምን ባደርግ ይሻላል ብለን ንስሐ አባቶቻችን እናማክራለን ማለት ነው። ብዙዎቻችን ጾም የሚጀምረው ሌሊት 6 ሰዓት ይመስለናል። ከየት ያመጣነው ባህል እንደሆነ አላውቅም። ሲጀምር ቤተክርስቲያን ውስጥ ከሌሊት 6 ሰዓት ጋር የተገናኘ ካላንደር ወይም ቀን አቆጣጠር የለም። አሁን አወዛግቢያችሁ እንዳልወጣ በደንብ ግልጽ ላድርግላችሁ። በእኛ ቤተክርስቲያን የምንጠቀማቸው ሁለት አይነት ካላንደሮች አሉ። ሁለት አይነት የቀን አቆጣጠር ስርዓቶች ማለት ነው። ሊተርጂካል ካላንደር ወይም የስርዓት አምልኮ ካላንደር የሚባል አለ። ከዛ ሬጉላር ካላንደር መደበኛ ካላንደር ደግሞ የሚባል አለ። መደበኛ ካላንደር ማለት ቀን የሚቀየርበት ማለት ነው። ሰኞ አልቆ ማክሰኞ የሚጀምርበት አራት ቀን ዛሬ ቀን 5 ነው አይደለ? 5 አልቆ 6 የሚጀምርበት ቀን የሚቀየረው መቼ ነው? ሰው ሰኞ መቼ ነው ሰኞ አልቆ ማክሰኞ የሚጀምረው? መቼ ነው ማክሰኞ አልቆ ሮብ የሚጀምረው የሚለውን የምንወስንበት እንደ ሀገር የምንጠቀመው ካላንደር ማለት ነው። ያለ ሃይማኖት ልዩነት ኢትዮጵያውያን ከሆነ እንደ ሀገር የምንጠቀምበት ካላንደር ሬጉላር መደበኛ ካላንደር ይባላል። ሁለተኛው ደግሞ ሊተርጂካል ካላንደር ይባላል። ሊተርጂካል ካላንደር ማለት ነው ለስርዓት አምልኮ የምንጠቀምበት ካላንደር ማለት ነው። ለስርዓት አምልኮ የምንጠቀምበት ካላንደር ማለት ነው። ይሄ ደግሞ ጸሎት የምናደርግበት፣ ማህሌት የምንቆምበት፣ ቅዳሴ የምንቀድስበት የመሳሰለው ማለት ነው። ለምሳሌ ውዳሴ ማርያም ስንጸልይ ዛሬ ቀኑ ሐሙስ ነው አይደል? አሁን የማታ ጸሎት ስንጸልይ አሁን ከመተኛቴ በፊት ጸሎት የምንጸልይ ከሆነ ደግሞ የነገን የዓርብን ውዳሴ ማርያም አይደል? የሐሙስን አይደለም። ከቀኑ 11 ሰዓት ጀምሮ የነገው ነው የምንጸልይ። ማህሌት ስንቆም አሁን ከምሽቱ 2 ሰዓት 3 ሰዓት በጣም ከረፈደ 4 ሰዓት አይደል? ግን ብዙ ጊዜ 2 ሰዓት 2 ተኩል ድረስ ማህሌት ይጀመራል። ማህሌት 2 ሰዓት ላይ ዋዜማን ለምንቆመው በዓሉ ለምሳሌ ነገ የቅድስት አርሴማ በዓል ከሆነ በ6 ዓመታዊ ክብረ በዓል ቢሆን ኖሮ ማለት ነው። አሁን ማህሌት በዚህ ሰዓት ስንቆም የአምስትን የዋዜማን አይደለም የምንቆመው የዕለቱን የ6ን ነው የምንቆመው፣ ስርዓት አምልኮ ስለሆነ ማለት ነው። ዋዜማ የሚቆመው ቀን ላይ ከ11 ሰዓት በፊት ጠዋት ላይ ነው የሚቆመው። ሊተርጂካል ካላንደር ይባላል። ይህ ሊተርጂካል ካላንደር ወይም ስርዓት አምልኮ ካላንደር የምንለው ከአይሁድ የቀን አቆጣጠር ጋር የተገናኘ ነው። አይሁድ ቀናቸውን የሚቀይሩት ቀን ላይ ማታ 12 ሰዓት ላይ ሰኞ ለምሳሌ ዛሬ ሐሙስ አይደለም፣ ልክ ከምሽቱ 12 ሰዓት ሲል ዓርብ ይሆናል። በቃ 12 ሰዓት ላይ ከምሽቱ 12 ሰዓት ላይ ቀን የሚቀየረው የማን የአይሁድ። የአውሮፓውያን ግሪጎሪያል ካላንደር የምንለው ቀን የሚቀየረው በእኛ እኩለ ሌሊት 6 ሰዓት ላይ። እኛ እኩለ ሌሊት 6 ሰዓት ሲሆን እነሱ ጋር ስንት ነው? 12 አይደለም የሚሆነው። ልክ እኛ ጋር 7 ሰዓት ሲሆን እነሱ ጋር 1 ይሆናል። 1 ብሎ ቀናቸውን ይጀምራሉ ማለት ነው። ስለዚህ ዛሬ ሐሙስ ነው። ልክ አሁን 6 ሰዓት ሲሆን ከሌሊቱ 6 ሰዓት በእኛ እነሱ ጋር ከ12 ሰዓት ይሆናል። ከሌሊቱ 12 ሰዓት ይሆናል። አዲስ ቀን ጀምሮ ዓርብን ጀምሩ ማለት ነው። ይቺን የፈረንጆቹን አቆጣጠር ይዘን ነው እኛ እስከ 6 ሰዓት ይቻላል አይቻልም የሚል ክርክር ውስጥ የምንገባው። የኛ ሬጉላር ካላንደር የኢትዮጵያ ሬጉላር ካላንደር የሚባለው ግን ጠዋት 12 ሰዓት ነው ቀን የሚቀየር። 24 ሰዓት የሚሞላው ጠዋት 12 ሰዓት ነው። ከዛ 1 ብለን ቀኑን የምንጀምረው ልክ ፀሐይ ስትወጣ ቀኑን ይጀምራል ማለት ከቀኑ ከፀሐይ መውጣት ጋር ቀኑም ይጀምራል ማለት ነው። ልክ ጠዋት 12 ሰዓት ላይ ያኛው ልክ 11 ሰዓት ከ59 ሲል ሐሙስ ያልቅና ልክ 12 ሰዓት 00 ልክ 12 ሰዓት 01 ሲል ዓርብ ይጀምራል ማለት ነው። ልደታችሁን የምታከብሩ ከሆነ ልደታችሁ ነገ የካቲት 6 ከሆነ ነገ የካቲት 6 ከሆነ ልደታችሁ የሚከበረው ልደታችሁ የሚጀምሩ ጠዋት 12 ሰዓት ነው። ዓርብ ዕለት ለሊት 6 ሰዓት ላይ ሃፒ በርዝዴይ ብሎ ከላከላችሁ ልደታችሁ ቀን አይደለም የተላከላችሁ ማለት ነው። ፈረንጆቹ ኒው ይር ሲያከብሩ አዲስ ዓመት ሲያከብሩ 6 ሰዓት ነው ርችት የሚተኩሱት እና እቺን ይዘን ቀናችን 6 ሰዓት የሚቀየር ይመስላል። አይታችሁ ግን እኛ ሀገር መድፍ የሚተኩሱት ጠዋት 12 ሰዓት፣ ምክንያቱም ቀናችን የሚቀየር ጠዋት 12 ሰዓት ሲሆን ሃፒ ኒው ይር አዲስ ዓመት ሲሆን ማለት ነው። ሃፒ ኒው ይር ሲባል ፖይንቴ ምንድን ነው? ለስርዓት አምልኮ የምንጠቀመው ካላንደር እና ለቀን አቆጣጠር የምንጠቀመው ካላንደር ይለያያል። ጾምን የምንጠቀመው በስርዓት አምልኮ ካላንደር ሳይሆን በቀን አቆጣጠሩ ካላንደር ነው። ለምሳሌ ዛሬ ሐሙስ ነው አይደለ? ዓርብ አልገባም። ለሊት 6 ሰዓትም ዓርብ አይደለም። ከለሊት 6 ሰዓት ምናምን በኋላ ምግብ የማንበላው 18 ሰዓት ስለምንጾም ነው እንጂ ዓርብ ስለገባ አይደለም። ለጸሎት ሲሆን ለስርዓት አምልኮ ሲሆን የዓርብን ስርዓት አምልኮ እንፈጽማለን ሐሙስ ዕለት።
ዓርብ ነው ቀኑ ብለን መቁጠር የምንጀምረው ግን ጠዋት 12 ሰዓት ነው። ግን ጾም ስንጾም ከምሽቱ 3 ሰዓት በኋላ አንበላም ነው። ከምሽቱ 3 ሰዓት በኋላ የማንበላው ዓርብ ስለገባ ሳይሆን 18 ሰዓት መጾም ስላለብን 18 ሰዓት እንዲሞላ 3 ሰዓት እንጀምራለን። ታዲያ ቁም ነገሩ 18 ሰዓት ከሆነ እኔ ቀደም አድርጌ ጾሜን ከምሽቱ 1 ሰዓት ጀምሬ ቀን 6 ሰዓት በበላስ ዋናው ቁም ነገሩ 18 ሰዓት መሙላቱ ነው ወይ የምንል ከሆነ ቁም ነገሩ 18 ሰዓት መሙላቱ ብቻ አይደለም። አሁን ለስርዓተ ለመቆረብ ሲሆን አሁን ለምሳሌ ቅዳሜና እሑድ የምንቆርብ ከሆነ ቀን 7-8 ሰዓት በኋላ ምግብ አንበላም አይደለ? ይዳዝም ማተራል ወይ ደግሞ ቅዳሴው ከሰዓት ከሆነ ምናምን ብለን ነው የምንወስነው ሰዓቱ 18 ሰዓት መሙላቱ ብቻ ስለምንቆጥር ማለት ነው። ለስርዓተ ጾም ሲሆን ግን ቁም ነገሩ 18 ሰዓት መሙላቱ ብቻ ሳይሆን ማታ 3 ሰዓት መጀመሩ። ይሄንን ደግሞ ፍትሐ ነገሥት ትርጓሜያችን ላይ ከምን ጋር ያገናኘዋል? ከጌታችን መከራ ጋር ያገናኛል። ሁላችንም እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ዕለት ማታ 3 ሰዓት ነው በአይሁድ እጅ የገባው የታሰረው የተያዘው ማለት ነው። ሐሙስ ማታ 3 ሰዓት ጀምሮ ነፍሱን ከስጋው በፈቃዱ እስከለየበት እስከ 9 ሰዓት ድረስ እህል አልቀመሰም፣ ውሃ አልጠጣም። ውሃ ሲጠማ ቆምጣጤ ነው የጠጡት። በጣም እየተሰቃየ አፉ ምርር አፋችን እስኪመረር የምንጾመው ጌታችን አፉ ምርር እስኪለው እየጾመ ቆምጣጤ እየጠጣ መከራ ስለተቀበለ ልክ አሁን ስጋው ደግሞ ስንቀበል አፋችን እስኪመረን ድረስ ተርበን የምንቀበልበት ምክንያት ያን የጌታችንን መከራ እንድናስብ የቆምክበት መስዋዕት የምትቀበለው ስጋ የምትቀበለው ደም ከንቱ እንዳይመስል እንደው ቅዳሴ 2 ሰዓት ብቻ አስቀድሰ ስለቆረብክ ቀላል ነገር ተራ ነገር እንዳይመስል ክርስቶስ አፉን እስኪመረው ጾሙ ተርቦ ተገርፎ ሆምጣጤ ጠጥቶ ስቃይ አይቶ የሾህ አክሊል ደፍቶ የቆረሰልህን ስጋ ያፈሰሰልህን ደም ነው እየወሰድክ ያለው። ቀላል ነገር አይደለም። የተከፈለልህን ዋጋ አስበው። የሞተልህን አምላክ አስበው። እንዳትዘነጋው የተከፈለልህን ዋጋ። አንተ በኃጢአት በበደል ሰውነትን ስታረክሰው ክርስቶስ የዛን ቀን መስቀል ላይ ዓርብ ላይ የተቀበለውን መከራ እያቃለልክ ነው። የዛን ቀን ከደፋው የሾህ አክሊል በላይ ዛሬ አንተ የምትደፋበት የኃጢአት የክደት ሾህ ይወጋዋል። ያንን ማሰብ እንድንችል እስኪደክመን ድረስ እስኪመረን ድረስ ጾምን እንቆም። ቁርባን ብንቀበልም ባንቀበልም ግን ጾማችን ሚኒመም ትንሽ የሚባለው ሰዓት 18 ሰዓት። ስለዚህ ጌታችን ከ3 ሰዓት ጀምሮ እስከ 9 ሰዓት መከራ መቀበሉን አስበን ማታ 3 ሰዓት እንጀምራለን እስከ ጠዋት 3 ሰዓት ድረስ 12 ሰዓት ይሆናል አይደለ? ከዛ 6 ሰዓት ስንጨምርበት ስንት ይሆናል? 18 ሰዓት ይሆናል። 9 ሰዓት ላይ ቅዳሴያችንን ጨርሰን እንፈስካለን ማለት ነው። ይሄ መደበኛው ስርዓት ነው። አብይ ጾም ላይ ግን ዘወረድ ላይ የምንጾምበት ሰዓት ከቅድስት እስከ ሆሳና የምንጾምበት ሰዓት ከዛ ደግሞ ህማማት ላይ የምንጾምባቸው ሰዓቶች ይለያያሉ። እንደ ሁኔታ ቼክ ማድረግ ይኖርብኛል ሚስሊድ እንዳላረጋችሁ። ግን ዘወረድ ላይ እስከ 11 ሰዓት፣ ሌሎቹ ሳምንታት እስከ 9 ሰዓት፣ ከዛ በኋላ ህማማትን ደግሞ እስከ ምሽቱ 1 ሰዓት እንድንጾም ነው ስርዓቱ የሚያዘው። ያው በእርግጥ ፍትሐ ነገሥቱ ላይ ሞር ስትሪክት ነው። ግን አሁን ምዕመናን አንጾምም እያሉ እየበሉ ምናምን ስላስቸገሩ ቅዳሴ ጀምረናል አይደለ? አሁን አብይ ጾም ውስጥ ሁሉም ቀን ይቀደሳል። ድሮ ስርዓቱ እንደዛ አልነበረ። አብይ ጾም ውስጥ በሰንበት እንጂ ሳምንቱ ሙሉ አይቀደስም ነበር። ምዕመናን እየበሉ ሲያስቸግሩ ቢያንስ ቅዳሴ እንኳን እስኪቀደስ 18 ሰዓት እንኳን እስኪሞላ ይጠብቁና ከዛ በኋላ ይበላሉ ተብሎ በቅዳሴ ምክንያት እንድንቆይ ተብሎ ቅዳሴ በየቀኑ መቀደስ የተጀመረ። ቅዳሴ አስቀድሰን ያው አፋችን መፍታታችን ስለማይቀር መቅበሳችን ስለማይቀር ማለት ነው። እና መጽሐፉን ቼክ እናደርጋለን። ኤኒዌይስ ግን ፖይንት ምንድን ነው? ከምሽቱ 3 ሰዓት ጀምረን እሑድ ዕለት ማታ 3 ሰዓት ጀምረን እህል አንበላ፣ ጾሙ ኦፊሻሊ ይገባል ማለት ነው። አንድ ጊዜ የሆነ ሰው ቤት ሄጄ የቅበላ ቀን ማታ ነውና እያወራን እየጫወትን በቃ ራት ተበልቶ ደስ ብሎ ምናምን ያመሸ ነው። ልክ 5 ሰዓት ከ55 ከ54 ምናምን ሲል 5 ጉዳይ ምናምን ለ6 ሲል የሆነች ጮች ወይኔ ምናምን ነገር ምን ነው ሲባል ረስቼው እንቁላል ሳልበላ ጾም ሊገባ ነው 6 ሰዓት ሊሆንብኝ ነው አለች። ርቧት አይደለም ምግብ አሰኝቷት አይደለም፣ ግን እንቁላል ሳልበላ እንዴት ጾም ይገባል? በቃ የምፈልገውን ስጋ በልቻለሁ ተጠጥቻለሁ ምናምን፣ ግን እንዴት እንቁላል ሳልበላ ብላ ማለት ነውና የስስታምነት የሆዳምነት ሜንታሊቲ ነው። እግዚአብሔር አምላክ ከዚህ ይሰውረን። እንደዚህ አይነት ጠባይ ካለብን የግድ ሁሉንም ነገር መብላት የለብንም። ምግብ አልተከለከልንም እኮ አይደለ? ሰው መብላት እየቻለ አይ ብሎ እምቢ ሲል፣ መጠጣት እየቻለ በእጁ ላይ ያለ አይ ብሎ እምቢ ሲል ራስን መግዛትን እየተማረ ራሱን ሲገዛ ደግሞ ኃጢአትንም እምቢ ማለት ይችላል አይደል? አይ ይቅርቢ ማለት ይችላል ማለት አሳቢ ገብቷችኋል አይደል? ትልቅ የጾም ዓላማው ክርስቶስ እንዲህ ሰዓት ይዞ 9 ሰዓት ሞላ ወይስ አልሞላም፣ በላች አልበላ አይደለም የሚቆጣጠረው። በነገራችን ቁም ነገሩ እሱ አይደለም። እግዚአብሔር አምላክ የሚፈልገው እዚህ ውስጥ ያለውን ነገር፣ ልባችን ውስጥ ያለውን ነገር እና የሚፈልገው ልባችን ውስጥ ያለውን ፍቅር ነው። ልባችን ውስጥ ያለውን መሻት ነው። በቃ ራሳችን ለመግዛት ያለንን ፍላጎት
ራሳችንን ለመግዛት ያለንን ፍቅር ተነሳሽነት ነው የሚመለከተው። መብላት እየቻልን ምግብን እምቢ ስንል፣ መጠጣት እየቻልን መጠጥን እምቢ ስንል ራስን መግዛትን እየተማርን ልክ ኃጢአት መስራት ኦፖርቹኒቲ ኖሮን አይ እግዚአብሔር አይወድም ብለን እምቢ ማለትን እንድንችል ማለት ነው። ስጋችንን ጎስመን አድክመን ኃጢአት የመስራት ፍላጎቱን ግድል ለማድረግ ፈቃደ ስጋን ለማሸነፍ ማለት ነው። ስለዚህ የሆነ እንደጎደለባችሁ ስትጾሙ እንደጎደለባችሁ አታስቡ። የሆነ ነገር እያጣችሁ እንደሆነ አታስቡ። የሆነ በደል እየደረሰባችሁ የሆነ ቶሎ ጾሙ ሳይመጣ አካክሳችሁ በልታችሁ ልክ ጾሙ ካለፈ በኋላ እንደገና የምታካክሱታለን ያመለጠኝን ቀን ምናምን ነገር ብለን አይደለም። እንደዛ አይደለም። አሁን አንዳንድ ሰው ስለ በዓለ ሃምሳ እንደዛ ነው የሚያስብ አይደል? 50 ምናምን ቀን ከጾሙ በኋላ 50 ምናምን ቀን ስንበላ የሆነ በጾም ያመለጠንን ጊዜ ለማካካስ የሚመስለው ሰው አለ አይደለም? እንደዛ አይደለም። በዓለ ሃምሳ የሚከበረው ስለ ትንሣኤ ክብር ነው። ነገራችሁ ላይ ትንሣኤ የክርስትና መሰረት ነው። ዋና ቁም ነገር የክርስትና መሰረት ትንሣኤ ነው። ጌታችን ካልተነሳ ክርስትና የሚባል ነገር የለም። ቅዱስ ጳውሎስ ምን ብሏል? ክርስቶስ ባይነሳ ኖሮማ የእኛም ስብከታችን ከንቱ ናት፣ የእናንተም ሃይማኖታችሁ ከንቱ ናት። ጌታችን ካልተነሳ ክርስቲያን የምንሆንበት ምንም ምክንያት የለም። ዛሬ ተነስቶ የሆነ ሰው ክርስቶስ እንዳልተነሳ 100% ቢያሳምንን ማለት ነው ክርስቲያን የምንሆንበት ምንም ምክንያት የለም። ትንሣኤ ነው የእምነታችን መሰረቱ፣ ትንሣኤ ነው በቃ። ምክንያቱም ጌታችን መነሳቱ እኛም እንደምንነሳ እኛ መነሳታችንም ወደ እግዚአብሔር መንግስት እንደምንገባ ዋስትና ስለሆነ ማለት ነው። ትንሣኤ ትልቅ በዓል ስለሆነ በዓሉ ሳይመጣ 2 ወር ተዘጋጅተን ጾመን ጸልየን እንጠብቀዋለን። በዓሉ ከመጣ በኋላ ደግሞ 50ውን ቀን ልክ እንደ ትንሣኤ ልክ እንደ እሁዷ እንደ ትንሣኤ ቀን አድርገን በደስታ በሐሴት እናከብረዋለን። ስለ በዓሉ ክብር እንጂ ለመበቀል አይደለም። በዓለ ሃምሳንም የምናከብረው ማለት ነው። ቅበላንም የምንመገበው ለመበቀል አይደለም፣ ይልቁንም ለመዘጋጀት ብቻ። ይህን ማወቅ ያስፈልጋል። ስለዚህ ከማታ ጀምረን እንጾማለን። ይሄ የታወቀ ነው። አሁን ሰዓቴን ለመጠቀም በጾም ውስጥ ነው ብናደርጋቸው ብዬ የማስባቸውን ምግባሮች ልንገራቸው። አሁን ብዙዎቻችን አንድ አይነት ተመሳሳይ የሆኑ ችግሮች ስላሉብን ማለት ነው አልፋታ ያለን የሚያታግለን ኃጢአት አለ። መልመድ ያልቻልነው ምግባር አለ። ለምሳሌ ጸሎት እንጀምራለን፣ እናቋርጣለን፣ እንጀምራለን፣ እናቋርጥ። ከዛ ብጀምር ማቋረጥ ስለማይቀር ይቅርብኝ እንላለን፣ እንተዋዋለን፣ እንሸነፋለን። መጽሐፍ ማንበብ፣ መጽሐፍ ቅዱስ ማንበብ፣ ቤተክርስቲያን በጣም ከባድ ነው። በቃ እነዚህ ነገሮች እንድንለማመድ የምፈልገው ሰው እንደ ቻሌንጅ ውሰዱት። እኔ ቻሌንጅ ልስጣችሁ። አስፈላጊ ከሆነ እዛ ቴሌግራም ግሩፓችን ላይ ምናምን በየቀኑ አፕዴት እንደራረጋለን፣ እንወያያለን። እንደውም አንድ እህት ነበረች፣ አሁን ስሟን ስላላያዝኩኝ ኢንስታግራም ላይ የጻፈችልኝ ነበረች። አብይ ጾም በደንብ ቻሌንጅ እንሰጣጥና ኃጢአቶቻችን ለማሸነፍ ምግባሮቻችን ለመለማመድ እኛ እናስተባብራለን። በቃ ግሩፕ ላይ በደንብ እየተወያየን እየተጋገዝን እየተማማርን ምናምን ብላኝ ነበርና እንደዛ ማድረግ እንችላለን። ግን እናንተ እንደ ቻሌንጅ ያዙት። ቅድም እንዳልኳችሁ በዚህ ጾም መተው የምትፈልጉትን ነገር ወስኑ፣ መልመድ የምትፈልጉትን ነገር ወስኑ፣ አቅማችሁን ተመልከቱ። ከዛ በኋላ ልክ ጾሙ ሲጀምር ሰኞ ዕለት ጠዋት በቃ ምግባራችንን ተጋድሏችንን መጀመር አለብን። የመጀመሪያው ጥሩ ጾም ለመጾም በጣም ትልቅ አስተዋጽኦ የሚያበረክተው ነገር ጸሎት። ጾም ያለ ጸሎት ከንቱ፣ ማርያምን በጣም ከንቱ ነው። በራሳችሁ ወጣቁታላችሁ። ቀኑን ሙሉ ምግብ ሳበሉ ውላችሁ የጾማችሁ የማይመስላችሁ ስለማትጸልዩ። ጸሎት የሌለበት ጾምና ጸሎት ጸልየን ወይ ቅዳሴ ያስቀድሰን የምንጾመው ጾም በጭራሽ አይገናኝም። እስከ 9 ሰዓት ጾመን ቅዳሴ ያስቀድሰን ጸበል ጠጥተን ስንውልና ቀኑን ሙሉ ምንም ሳንጸልይ እስከ 11 ሰዓት ብንጾም ስሜቱ ይገናኛል? በእውነት አይገናኝም። ጸሎት ከሌለበት ኪሳራ ነው። ብዙዎቻችን ጾማችን የሆነ የምንፈልገው አይነት ፍሬ ሊያፈራልን ያልቻለው ይሄንን ሚስ ስላደረግን ነው። ጸሎት ስለሌለን ማለት ነው፣ ስለማንጸልይ። ስለዚህ የመጀመሪያው ቻሌንጅ ጸሎት ነው። ኢዳዝናት ማተር የምትጸልዩ ጸሎት አይነት ማተር አያደርግም። ትንሽም የምትጸልዩ በጣም ብዙ የመጸለይ አቅም ያላችሁ ሁላችሁም በአቅማችሁ መጸለያችሁን እና ብትችሉ ደግሞ የምትችሉት ላይ እያደረጋችሁ ያላችሁ ጸሎት ልምምድ ላይ ትንሽ ትንሽ መጨመርን ከሞከራችሁ በቂ ነው። አንድ አባታችሁን የሚጸልየው 150 ዳዊት የሚጸልየው እኩል እየተጋደለ ነው። ኢዳዝናት ማተር ለእግዚአብሔር ማተር አያደርግም። እግዚአብሔር አምላክ የሚፈልገው እኛ ልባችን ውስጥ ያለውን ፍቅር ነው። በፊቱ ለመጸለይ እሱን ለማምለክ የምንቆመውን ቁመት ነው እንጂ ጌታ የሚፈልገው ስንት ሰዓት ቆሟል ምናምን ስንት ጸሎት ጸልይ አይልም። በእውነት አይልም። እኔ ምን አይልም። ትልቁ ቁም ነገር የምር ለመጸለይ መፈለጋችን። እዚህ ላይ በጣም አጽንኦት ሰጥቼ ከስላስ ምር ልነግራችሁ የምፈልገው ነገር ብዙዎቻችን እንዳንጸልይ እንቅፋት የሚሆንብን ነገር አይ ዶንት ፊል ላይክ ኢት ማለት ነው። የመጸለይ ፍላጎቱ የለኝም። አሁን ለመጸለይ ስነሳ ሀሳቡ ግን አይደክመኛል። ጸሎት ላይ ቆሜ ሀሳቤ ብትን ይላል ምናምን። እንደዚህ አይነት የውሸት ጸሎት ከምጸልይ ባልጸልይ ይሻለኛል ነው ብዙዎቻችን ብለው። አይሻልም። ጭራሽ ካለመጸለይ የውሸት መጸለይ ነው የሚሻለው። ብንችል እኮ የእውነት ነው የምንጸልይ።
ግን ጭራሽ ካለ መጸለይ የውሸት መጸለይ ነው የሚሻለው። እንደውም አንድ ጊዜ የእንታ አባ ገብረ ኪዳን ሲያስተምሩ ሐሳቡ ሳይበተን አንድ ሰው ምንም ሐሳቡ ሳይበተን በቃ ክትት ብሎ ክርስቶስን ብቻ መስቀሉን ብቻ እያሰበ ለመጸለይ ከ10 የቅድስና ደረጃዎች ቢያንስ 4ኛው ላይ መድረስ አለበታል። 10 የቅድስና ደረጃዎች አሉ፣ ሁላችንም እንደምናውቀው ቢያንስ 4ኛው ላይ መድረስ አለበት። ሐሳቡ ምንም ነገር ሳይበተን መጸለይ እንዲችል ማለት ነው። ስንተኛው የቅድስና ደረጃ ላይ እንዳላችሁ አላውቅም። እንደኔ ግን ገና 0 ላይ ከሆነ ያላችሁት ካለ መጸለይ የውሸት መጸለይ ይሻላል። የውሸት መጸለይ ይሻላል። ሁሌ የሚነገር ስለሆነ ነው መደጋገም ማስጠልቶኝ ነው እንጂ ጥሩ ጥሩ ምሳሌዎች አሉ ሁሌ የሚነገሩ። ለምሳሌ አይነ ስውርን እባብ አይነድፈውም ይባላል። ታውቃላችሁ? አይነ ስውራን መንገድ ሲሄዱ በበትር እየተመሩ ነው የሚሄዱት አይደለም? አይናቸው አይም በትር ይዘዋል። በትሩን ከፊት ለፊታቸው አድርገው መሬቱን እየደቀደቁ ከፊታቸው እንቅፋት እንዳይኖር ጉድጓድ እንዳይኖር እያዩ ነው የሚሄዱት። እባብ አይነድፋቸውም። ለምን? እባቡ አይነ ስውር ነው ወይስ አይደለም የሚለውን ነገር አያውቅም። የሚያውቀው ዱላ እንደያዘ ፊት ለፊቱ ዱላ ቃቃ እያለ ሲመጣ ይሄ ሰውዬ እኔን ሊመታኝ ነው አናት አናቴን ሊቀጠቅጠኝ ነው ስለሚያስብ ይሸሻል እንጂ ሊናደፍ ሊዋጋ አይመጣም። እባብ እኮ ዲያብሎስ የክርስቶስን ስም ስንጠራ ስም እግዚአብሔር ጠርተን ስንጸልይ የጸሎት መጽሐፍትን ስናነብ ከአፋችን የሚወጣው እኮ እሳት ነው። እንደዛ ላይ አባ ጊዮርጊስ ዘጋስጫ ክርስቲያኖች ስንጸልይ አለ ክርስቲያኖች ስንጸልይ ከአፋችን የእሳት ፍላጻ እየወጣ ዲያብሎስን አይኑ ይነድፈዋል። ስለዚህ ይሸሻል። ያንተን መድከም ያንተን መሰልቸት ምናምን ብቻ አይደለም ከአንደበት የሚወጣውን ቃልም ደግሞ ዲያብሎስ ይሰማል። ለዛን አባቶቻችን ዝም ብሎ በልብ ከመጸለይ በቃል መጽሐፍትን ስናነብ ድምጻችን እያሰማን ብናነብ ጥሩ ነው ምናምን ይላሉ። ግን ያው በልባችን የምንጸልይ እግዚአብሔር አምላክ መስማቱ አይቀርም። አላህ ይሰማችኋል? ይሰማችኋል? ድምጼ ወይ ኔትወርክ ተቋርጧል ወይስ አላችሁ? ብቻዬን እያወራሁ እንደው አዎ ጥሩ ይሰማል። የማይሰማችሁ ሰዎች ካላችሁ ፕሮባብሊ ኔትወርኩ ከእናንተ ሊሆን ስለሚችል ቼክ አድርጉት። እኔ ጋር በደንብ እየሰራ ስለሆነ ማለት ነው። እግዚአብሔር ይስጥልኝ። ስለዚህ ከኛ አንደበት የሚወጣው ጸሎት እኛ ባንሰማው ጠላታችን ዲያብሎስ ይሰማል። ስለዚህ ተስፋ ሳንቆርጥ ሳንሰላጅ የሆነ እኔ ምንም ለውጥ እያመጡ አይደለም በቃ ምንም ይጠቀ ሳንል ይሄ ዲሲፕሊን የሚባል ነገር አለ አይደለ? ተግተን እንጸልይ። እግዚአብሔር አምላክ ትጋታችንን ተመልክቶ ጸጋን ይጨመርለታል ነው የሚለው መጽሐፍ ቅዱስ። ክርስቲያን ምንም ሳንጸልይ በቃ ጸሎት አልችልም ብለን ቤታችን ተቀምጠን እግዚአብሔር አምላክ መጸለይ የምንችልበትን ትልቅ ጸጋ በአንድ አይሰጠን። የሚጨመረው ላለው ሰው ምንም ለሌለው ሰው ምን ይጨመራል? ትንሽ የውሸት ስንጸልይ እግዚአብሔር አምላክ የእውነት መጸለይ የምንችልበትን ጸጋ እየጨመረልን ሄደ። ያን ጊዜ የሆነ ቀን ላይ እኛ ሳናውቁ ጸሎተኞች ሆነን ጸሎታችን የሚሰማልን በጸሎታችን ኃይል ማድረግ የምንችል ሰዎች እንሆናለን። ወደ እግዚአብሔር ጮኸን ወደ እግዚአብሔር ለምነን መሰማት መደመጥ የምንችል ሰዎች እንሆናለን። እንደዛ ለመሆን ግን በጥቂቱ መጀመር አለብን ማለት ነው። ሐሳቤ ግልጽ እንደሆነ በጣም ተስፋ አደርጋለሁ። ስለዚህ ጠዋት ተነስታችሁ አብይ ጾም አንዱን ቀን ሚስ አላደርግ ጸልያለሁ ብላችሁ ለራሳችሁ ቃል አይታችሁ ከሆነ ማለት ማታ ጸልያለሁ ብላችሁ ለራሳችሁ ቃል ትገባላችሁ አይደል? በቃ ልተኛ ስል ጸልያለሁ ትሉና ስልካችሁ ላይ ስክሮል ማለት ትጀምራላችሁ። ከዛ ልክ ጸሎታችሁ ሳይደርስ ቆይ 5 ደቂቃ ቆይ 10 ደቂቃ ይባልና ሰዓቱ ይደርሳል። ሲበጉ በጣም መሻውን ጠዋት መነሳት ያክተኛል። አሁን ለጸሎት ከቆምኩኝ ሰዓት ረፍዷል፣ ጠዋት መነሳት አልችልም፣ በቃ ነገ ጸልያለሁ ብለን ስልካችን አጥፍ። ለጸሎት ሲሆን ጊዜ የለንም። አያችሁ፣ ሰበብ ነው የምንፈልገው። እንደዛ አይነት ችግር ካለባችሁ እኔ በጣም እንደዛ ስለሚቸገር ማለት ነው የጸሎት ሰዓት ወስኑ። የግድ ስተኙ መሆን የለበትም ጸሎታችሁ። በቃ ማታ 4 ሰዓት ጸልያለሁ፣ ማታ 3 ሰዓት ጸልያለሁ በሉና ምንም እየሰራችሁ እያጠናችሁ ሊሆን ይችላል፣ ቤት ውስጥ ስራ እየሰራችሁ ሊሆን ይችላል፣ የሆነ ቁም ነገር እየጻፋችሁ ብቻ የሆነ ነገር እየሰራችሁ ሊሆን ይችላል። ምንም እየሰራችሁ ልክ አላርማችሁ ሲጮህ የጸሎት ሰዓት ደረሰ ብሉና ስራችሁን ፖዝ አድርጋችሁ አቁማችሁ ሄዳችሁ ጸልያችሁ ጨርሳችሁ ተመልሳችሁ ነውና ስራችሁ ቀጥሉ። ስራዬን ጨርሼ አንደኛ የስተኛ ጸልያለሁ የምትሉ ከሆነ ትሰንፋላችሁ። እንደኔ ሆናችሁ ማለት ነው። ያው ቲፕ ነው፣ ግዴታ ምናምን አይደለም። ይሄ እንደ ቲፕ ነው፣ እንደ ፍንጭ ነው እየነገርኳችሁ ያለው። የጸሎት ሰዓት ወስናችሁ በተወሰነ ሰዓት መጸለይ ይሻላል። በቃ መጨረሻ ላይ ሲስተኛ ምናምን ከምትሉ ማለት ነው። ጠዋትም እንደዛው ልክ እንደተነሳችሁ ታጥባችሁ የመጀመሪያ ስራችሁ ጸሎት ይሁን። ጠዋት ሲሆን ስራ የምትሄዱ ከሆነ ትምህርት የምትሄዱ እና የመሳሰለው የሚሆን ከሆነ አስማች አስ ፖሲብል በጣም ረጅም ጸሎት ለመጸለይ አቅማችሁ የማይፈቅድ ከሆነ አጫጭር ጸሎቶችን መጸለይ መልመድ። ውዳሴ ማለት ማክሲሙም 15 ደቂቃ፣ በእውነት 15 ደቂቃ ከቻላችሁ ደግሞ ሞት ትጨምራላችሁ ማለት ነው። የጸሎትን ሐሳብ ለመቋጨት ያክል ማለት ነው። እኔ በግሌ ብትጸልዩ ብዬ መክራችሁ፣ አሁን በአብይ ጾም ብትጸልዩ ብዬ መክራችሁ ጸሎቶች ማለት ነው እለት የማይቋረጠው ውዳሴ ማለት ነው። የክርስቲያን ጸሎት ስለሆነ መቼም መቋረጥ የለበት ማለት ነው። ከዛን አቅማችሁ ከፈቀደ መዝሙረ ዳዊት ልክ እንደ ውዳሴ ማርያም 150 መዝሙር በ7 ቀን ተከፋፍሎ አለ።
የሰባት ቀን ልክ የሰኞ የማክሰኞ ዳዊት የሮብ ዳዊት እየተባለ ማለት ነው። ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ ሮብ ከ61 እስከ 80፣ ሐሙስ ከ81 እስከ 110 ነው 110። ከዛን አርብ ከ111 እስከ 130፣ ቅዳሜ ከ130 እስከ 150፣ እሁድ መኃልየ ነቢያት የነቢያት መዝሙር ይዘመራል። እነዛም ማድረግ ትችላላችሁ። ያም ማድረግ ግን አቅም ይፈልጋል። አሁን በጣም ሞቲቬት ሆናችሁ ስሜታዊ ሆናችሁ ምናምን ጀምራችሁት የማትቀጥሉት ነገር እንዳይሆን አቅም ይፈልጋል። እሱም ማድረግ እስክትችሉ ድረስ ማለት ነው። በዚህ አብይ ጾም ሙሉ መዝሙረ ዳዊትን 150ውን መዝሙረ ዳዊት ሁለቴ ብናደርስ አይበቃም? ሁለት ጊዜ ማለት 150 ሁለት ጊዜ ብናደርስ፣ ሁለት ጊዜ ለማድረስ በቀን 5 ዳዊት መጸለይ ብቻ ይበቃል። 150 አይደለ? በ30 ቀን 150 ይሞላል። 5 በየቀኑ ብንጸልይ 5 ጠዋት ከቻላችሁ ከውዳሴ ማርያም በኋላ ሰኞ መጀመሪያ ቀን ከ1 እስከ 5፣ ማክሰኞ ከ6 እስከ 10 እያላችሁ 5 በየቀኑ 5 ብቻ ማለት ነው። ጠዋት ካቀማችሁ በላይ ከሆነ ከከበዳችሁ ማታ አድርጉት። እግዚአብሔር አምላክ ለምን ማታ ጸልይ ተበልቶ አይጸልይም አይልም። ተበልቶ የማይጸልየው ቅዳሴ ብቻ ነው። ከቻላችሁ መዝሙረ ዳዊት የሚደገመው ጠዋት ሲሆን ጠዋት ድገሙ። ጠዋት ካቀማችሁ በላይ ከሆነ ግን ማታ አድርጉት። ስለዚህ በቀን 5 መዝሙር በጣም አቅማችሁ ካልቻለ፣ ከዛ በጣም ካልቻላችሁ ደግሞ 3፣ በጣም ካልቻላችሁ 2 ብቻ የዳዊትን መዝሙር ሰዓት ደግሞ አትቅሩ ነው ብጸልዩ ብዬ መከው። ስለዚህ ጠዋት ውዳሴ ማርያም ብትደግሙ፣ አባቶቻችን ሰላም ለኪ ድገሙ ይላሉ። ድገሙ ሲባል ሊትራሊ ድገሙ። አንዴ ሰላም ለኪ ባሉ ሰው 2፣ 3፣ 4 ድገሙ እንዳቅሙ 7 ጊዜ 12 ጊዜ እያላችሁ ማለት ነው። እሱም መጸለይ ብትለምዱ ማታ ጊዜ ስለሚፈልግ ውዳሴ አምላክ ብትጸልዩ ከተነሳ ልብ ነፍሳችን ወደ ክርስቶስ መቃተት እንድትችል ክርስቶስ እንድትናፍቀው የሚያደርግ ማለት ነው። ውዳሴ አምላክ ልክ እንደ ውዳሴ ማርያም የ7 ቀን አለ። የመዝገበ ጸሎት ላይ ሁሉ አለ። ሁሉ መዝገበ ጸሎት ላይ አለ። ውዳሴ አምላክ የዕለት መጸለይ ብትችሉ በቃ ማርያም ከቻላችሁ ከዛ ቅዳሴ ታስቀድሱ። የዕለቱን ቅዳሴ በቃ ቅዳሴ ማርያም እንኳን ቅዳሴ ማርያም ጸልያችሁ፣ ቅዳሴ ጊዜ እንኳን ቅዳሴ ጊዜ ጸልያችሁ ነው ማለት ነው። በጣም አቅም ያላችሁ ምናምን ከሆናችሁ ደግሞ የሌሊት ጸሎት። እኔ በህይወት የምዬ እነግራችኋለሁ የሌሊት ጸሎት እንደሚሰማ የሚሰማ ነገር የለም። እኔ አልችልም፣ ሌሊት ተነስቶ መጸለይ አልችልም። በህይወት ሌሊት ተነስቶ የጸለይኳቸው ጸሎቶች ሁሉ ግን ተሰምቶልኝ፣ እንደዛም ሆኖ ግን አሁን ተነስቶ መጸለይ አልችልም። ሌሊት ውድቅት ላይ 9 ሰዓት ላይ ተነስታችሁ የምትጸልዩዋቸው ጸሎቶች የምር የሚሰሙ ናቸው። ማልቀስ የማይችል ሰው የሚያለቅስ ሌሊት ተነስቶ ይጸልይ ነው። ብሶትም ስላለበት ሊሆን ይችላል ከእንቅልፉ ስለተነሳ። የሌሊት ጸሎት በጣም ኢፌክቲቭ የሆነ ጸሎት ከእግዚአብሔር ጋር ሀሳብን ሰብስቦ ሳይዘናጉ ምናምን ለመጸለይ በጣም ይመቻል። አንደኛ ተኝታችኋል፣ አርፋችኋል። ሁለተኛ ደግሞ ዙሪያችሁን ክትት ያለ ነው። ሀሳብን ለመሰብሰብ በጣም ይመቻል። ሌሊት ተነስታችሁ መጸለይ ብትለማመዱ፣ ሌሊት ረጅም ጸሎቶችን አርጋኑን መጸለይ ትችላላችሁ። ራሱ ውዳሴ ማርያም መደግማችሁ መጸለይ ትችላላችሁ። አንዳንድ ሰው ውዳሴ ማርያም አሁን ለምሳሌ ዛሬ የዓርብን ነው የምጸልየው፣ ነገ ጧት ስነሳም የዓርብን ነው የምደግመው ይላል። ስራ ሆኖበት እንዴት ደግሜ እጸልያለሁ ብሎ ብችል እኮ በየቀኑ የ7ቱን ቀን ውዳሴ ማርያም ነው የምደግመው ብችል አቅም ቢኖር። ከሌለ ግን ማታ ጠዋትን ብትደግሞ ኃጢአት አይደለም፣ እንደውም ጥሩ በረከት ነው። ከእመቤታችን ፍቅር በላይ ምን አለ? ስለዚህ እሱም መጸለይ ብትችሉ ጸሎትን ገድለን እንድንሄድ የስራ ሁኔታችሁ የትምህርት ሁኔታችሁ ምናምን የሚፈቅድ ከሆነ በየቀኑ ጧት ኪዳን ብታደርሱ እንደ ቅዳሴ እንኳን ማስቀደስ ባትችሉ ማለት ነው። እንደ ቤተክርስቲያኑ ሁኔታ እንደ የከተማ ሁኔታ እንደ ቤተክርስቲያኑ ሁኔታ ሊለያይ ይችላል። ግን ብዙ ጊዜ አብይ ጾም ላይ ምናምን ሲሆን አጽዋማት ጊዜ ላይ ሲሆን ኪዳን ረፈድ አድርጎ ነው የሚደረጉ ከ1 ሰዓት በኋላ ምናምን የሚደረጉ ብዙ ቦታ ማለት ነው። ዳዊት እናስተዛዝላል። አብይ ጾም ላይ ዳዊት ቤተክርስቲያን በየቀኑ ትጸልያለች አይደል? ቅድም ያልኳችሁ የሰኞ የማክሰኞ እያለች 150 ዳዊት በሳምንት ትጸልያለች፣ ሁሌ ማለት በየቀኑ ትጸልያለች። ጠዋት 11 ሰዓት አካባቢ ቤተክርስቲያን ብትሄዱ ስብሐተ ነግህ የጠዋት ጸሎት ማለት ነው ይጀምራል። ሄዳችሁ ዳዊት የምትደግሙ ወንድሞች ዲያቆናት ምናምን ቅኔ ማሌቱ ጋር ቆማችሁ ከካህናት ጋር ካልሆነ ደግሞ እህቶችም ሌሎችም ወንድሞችም ራቅ ብላችሁ ከካህናቱ ጋር መጽሐፋችሁን ይዛችሁ ዳዊት መድገም ተለማመዱ። ማስተዛዘል ማለት ዳዊት መድገም መጸለይ ለምን ትርጉም የለውም። አንድ ሰው ተረኛው ሰው አንድ መስመር ሲል ቀጣዩ ሰው ደግሞ ቀጣዩ መስመር ይላል ህዝቡ። ለምሳሌ እኔ ኮንኩ ተረኛ ፍካሬ ጻድቃን ወዘኃጥአን ስል መዝሙር ዘዳዊት ሃሌሉያ ይላል ህዝቡ ማለት ነው። ብፁዕ እሲ ዘይሆረ ምክረ ርስያን ወዘይቆም ውስተ ፍኖተ ኃጥአን እየተቀባበልን ምን ጸልዩ ጸሎት በጣም ደስ የሚል። ከዛ ውዳሴ ማርያም በዜማ ይደረሳል፣ ስንክሳር ይነበባል፣ ኪዳን ይደረጋል። ኪዳን ተደርጎ ስንክሳር ይነበባል። የሚነበቡ መጽሐፍት ቀደም ብለው ይነበባሉ። በጣም በቃ ሙሉ የሆነውን ጸሎት ገድላችሁ መምጣት ትችላላችሁ። ከጠዋት 11 ከሌሊቱ 11 ሰዓት እስከ ጠዋት 1 ሰዓት ወይ እስከ 12 ሰዓት ተኩል ቤተክርስቲያን መቆየት ብትችሉ እንኳን በጣም ብዙ ጸሎቶችን በግላችን ከቤተክርስቲያን ጋር መጸለይ ትችላላችሁ። እስቲ ራሳችሁን ቻሌንጅ አድርጉ።
እኔ ስራ አለብኝ፣ እኔ ክላስ አለብኝ፣ ይደክመኛል፣ አልችልም የምትሉ ሰዎች እስቲ ራሳችሁን ቻሌንጅ እስቲ በዚህኛው ጾም ባውንደሪያችሁን ገፋ ለማድረግ ከኮንፈርት ዞናችሁ ለመውጣት አላ ከለመዳችሁት ምቾት ወጥቶ ለመታገል እስቲ ራሳችሁን ቻሌንጅ አድርጉት። በቃ ለአንድ ሳምንት ሞክሩት። ከጣፈጣችሁ ለሁለት ሳምንት ትቀጥሉታላችሁ። ከከበዳችሁ በቃ ታስተካክሉታላችሁ። ችግር የለም። ግን ዳዊት ይደገማል፣ ኪዳን ጸሎት አለ፣ ውዳሴ ማርያም ይደረሳል። ቀደም ብሎ እንደ ኢቤክሲያም እንደ የታቦቱ የሚነበቡ ገድላት ድርሳናት ይኖራሉ። መጨረሻ ላይ ስንክሳር ይነበባል። ፉል ጸሎት በቃ ሙሉ ጸሎት ማለት ጸሎተ ወንጌል አለ፣ ምስባክ ይሰበካል። በቃ የሚጎል የሚቀርባችሁ ነገር የለም። እንደ ጧት 11 ሰዓት ቤተክርስቲያን ገብታችሁ እስከ 1 ሰዓት እስከ 1 ሰዓት ተኩል ብትቆዩ 3 ሰዓት ነው አይደል? በቃ ሙሉ ጸሎት ማለት ከዛ በኋላ ቀኑን ሙሉ ፕሮዳክቲቭ የሆነ ቀን ደስ ብሏችሁ ትውላላችሁ ማለት ነው። አይ ፕሮሚስ እኔ በህይወቴ ስላየሁት። ስለዚህ ጸሎትን በዛ መልኩ ማድረግ ትችላላችሁ። ከዛ ባለፈ ግን የግል ጸሎትን ደግሞ መለማመዱ ጥሩ ነው። ቅድም ያልኳችሁ ማታ ጠዋት የምትጸልዩትን ቀን ላይ ቅዳሴ፣ ምግብ ስትበሉ ቀድሞ ጸልዮ መብላት፣ ስብሐት ማለት የመሳሰለውን ተለማመዱ። ጸሎት ላይ ብዙ ማለት ይቻላል፣ ግን እንደ ቲፕ ይሄንን ካልን ራሳችንን ቻሌንጅ እናድርግ። ኪዳኑን ምናምን ቅዳሴው እንኳን ባንችል ግን ቢያንስ በቀን ውዳሴ ማርያም እንደ አቅማችን ደግሞ ከ5 ከቻልን ደግሞ የዕለቱን ካልሆነ ግን 3 ወይ 5 ዳዊት አቅማችን ከፈቀደ ማታ ውዳሴ አምላክ ከበረታን ለሊት 9 ሰዓት ተነስቶ ደስ ልባችን ወደለውን ጸሎት ውዳሴ ማርያም ውዳሴ አምላክም አርጋኑን ብቻ ደስ ያለን ጸሎት መጸለይ፣ ይሄ እንደ አንድ ቻሌንጅ እንይዟለን ማለት ነው። ጾማችን ፍሬ እንዲያፈራ። ሁለተኛው ቻሌንጅ መጽሐፍትን ማንበብ ነው። በአብይ ጾም እስቲ ዘፈን ያስቸገራችሁ ዘፈን አልሰማም፣ ፊልም ጭራሽ ላይ እስቲ ሙት 2 ወር ፊልም አላያችሁም እና እስቲ የምትሞቱ ከሆነ ማለት ጭራሽ ላይ ፊልም ከቻላችሁ ምንም ሶሻል ሚዲያ አልተጠቀሙ። ምንም አለመጠቀም የማትችሉ ከሆነ አሁን እኛ እናገለግላለን፣ እናንተም ልምድ ካላችሁ ምንም አለመጠቀም አልችልም የምትሉ ከሆነ ደግሞ መቀነስ። ለምሳሌ በጣም ብዙ ሶሻል ሚዲያ የምትጠቀሙ ከሆነ ሁሉንም ማስቀረታችሁ አንድ በጣም የምትጠቀሙበትን ማስቀረት፣ ከዛን እሱንም ደግሞ ሊሚት ማድረግ የምትጠቀሙበትን ሰዓት ማለት የምትጠቀሙበት ሰዓት ሊሚት ማድረግ፣ በጣም መገደብ። በቃ ሶሻል ሚዲያ ላይ የምናባክነውን ጊዜ ፊልም በማየት ምናምን የምናባክነው ከጓደኞቻችን ጋር የምናሳልፈውን ጊዜ መገደብ። ከጓደኞቻችን ጋር በዓል አምሳሌ በደንብ እንገናኛለን፣ ችግር የለም። እየበላን እየጠጣን ደስ እያለን እንገናኝ። አሁን የጾም መገናኘት ነው ደስ አይልም ሲጀምር። ስለዚህ ቀንሰን መንፈሳዊ ምግባራትን የምናደርግበት እናድርገው፣ ሰዓቱ መንፈሳዊ ነገሮችን የምንሰራበት ሰዓት ማለት ነው። ስለዚህ ቅዱሳት መጽሐፍትን ማንበብ ከመጽሐፍ ቅዱስ ይጀምራል። እኔ የሚሰጣችሁ ቻሌንጅ በቀን 1 ምዕራፍ። ከፈለጋችሁ ግሩፕ ላይ በጋራ 1 መጽሐፍ መርጠን፣ ከፈለጋችሁ በግላችሁ በራሳችሁ ደስ እንዳላችሁ ከብሉይ ኪዳን 1 ከአዲስ ኪዳን 1 አድርጋችሁ በቃ 1 ምዕራፍ በቀን 1 ምዕራፍ። በጣም ትንሽ ሰው በጣም ቢታመም በጣም ቢቸገር፣ በቅርቡ የወጣ ጥናት አይቼ ነው ፈልጌ ወይ ሊንኩን ልክላችኋል። በጣም መጥፎ የሚባል ሁኔታ ላይ ያለ ሰው ሚኒመም 3 ፔጅ ማንበብ ይችላል ይላል። በቃ ትንሹ ሰው ማንበብ የሚችለው ምንም አይነት በጣም ድሬድፉል ከባድ ሲቹዌሽን ላይ ያለ ሰው ቢያንስ 3 ገጽ ማንበብ ይችላል። 3 ገጽ አታንብቡ፣ 1 ምዕራፍ አንብቡ። ያቺ 1 ምዕራፍ 1 ገጽ ምትሆን እንደ ሁኔታው ረጅም ሊሆን ይችላል፣ ግን 1 ምዕራፍ ማለት ነው። ከማርቆስ ወንጌል ወይ ከማቴዎስ ወንጌል ወይ ከሐዋርያት ሥራ በጣም መጽሐፍ ቅዱስ ማንበብ ልምድ ከሌላችሁ ከሐዋርያት ሥራ ታሪክ ስለሆነ በብዛት ሉቃስ ወንጌልን፣ በብሉይ ኪዳን የጥበብ መጽሐፍትን እነ መጽሐፈ ሲራክን እነ መጽሐፈ ጥበብን እነ ተግሳጽን እነ መዝሙረ ዳዊት መዝሙረ በጸሎትም ስለምናነበው እርግጥ ብታነቡ ወይ በጣም ሰነፍ ነኝ ታሪክ ካልሆነ ምናምን የምትሉ ከሆነ እነ መጽሐፈ ሩትን በጣም አጫጭር መጽሐፍት እነ ትንቢተ ዮናስን መጽሐፈ ነገሥትን ታሪክ የሚናገሩ ማለት ነው እነ መጽሐፈ ሳሙኤል የመሳሰሉትን ብታነቡ ብቻ ግን በቀን 1 ምዕራፍ ሚኒመም በቀን 1 ምዕራፍ ሚኒመም መጽሐፍ ቅዱስ ማንበብ። ከዛ መጽሐፍት መርጣችሁ ከመጽሐፍ ቅዱስ ባሻገር መንፈሳዊ መጽሐፍት መርጣችሁ ማንበብ ማለት ነው። ባለፈው ዓመት ሰጀሽኖችን አንድ ቪዲዮ ሰርተን ነበር። በቃ በዚህ እንትን ብታነቧቸው አንዱ ሰጀሽኖችን አሁንም አቅማችን ከፈቀደ እንደ አቅማችን እንሰራለን፣ ችግር የለም። ግን መጽሐፍ መርጣችሁ ብታነቡ መጽሐፍ መርጣችሁ በቃ በዚህ አብይ ጾም እንደ አቅማችሁ ነው። በጣም ማንበብ የምትችሉ ሰዎች ከሆናችሁ 10 መጽሐፍ አነባለሁ በ2 ወራት ውስጥ። 10 ይበዛብኛል። 5 መጽሐፍ አነባለሁ፣ 2 መጽሐፍ አነባለሁ፣ 1 መጽሐፍ አነባለሁ። ተቋረጠ መሰለኝ። እኔ ጋር ተቋርጦ ነበረ። ይሰማችኋል አሁን?
ተቋርጦ ነበር ነው እናንተ ጋር ተቋርጠ። በጣም ጥሩ እሺ። ስለዚህ እንደ አቅማችን ማንበብ የምንችላቸውን መጽሐፍት መወሰን፣ ምን ያክል መጽሐፍ ማንበብ እችላለሁ ብለን ማለት ነው። ብዙ ማንበብ የሚችል ሰው አቅዶ የመጽሐፍቱን ሊስት አውጥቶ ይህንን መጽሐፍ አነባለሁ ብሎ ማለት ነው። ካልሆነ 2 መጽሐፍ በጣም ካቃተን 1 መጽሐፍ በቃ። እኔ ሰጀስት ማድረጋችሁ የአቡነ ሽኖዳ መጽሐፍት በጣም ጣፋጭ ናቸው፣ ትናንሽ ናቸው፣ ጥሩ ትምህርትም ተግሳጽም አላቸው። የቅዱስ ዮሐንስ አፈወርቅ መጽሐፍት እነ ገብረ እግዚአብሔር ኪድ የተረጎሟቸው ማለት ነው። በጣም አቅም ያላችሁ ደግሞ የሆነ ቴዎሎጂካል ነገሮችን ኤክስፕሎር ማድረግ ፍልሶች በጣም ብዙ መጽሐፍት አሉ። ብቻ ግን አወጣችሁ ስፔሲፊክ ሊስት አወጣችሁ ይሄን ያክል መጽሐፍ አነባለሁ ብለን መንፈሳዊ መጽሐፍትን ለማንበብ ጥረት ማድረግ ይኖርብናል ማለት ነው። ጥረት ማድረግ ይኖርብናል። ንባብ ሁለተኛው የምሰጣችሁ ቻሌንጅ ነው። ሶስተኛው ምናልባት ወደ ኋላ መለስ ከጸሎት ጋር የሚገናኝ ቢሆንም ማለት ነው ሞት ቢመጣ ቤተክርስቲያን ሳልሳለም አልውልም እንድትሉ ፈልጋለሁ። አንድ ቻሌንጅ በቀን 1 ጊዜ የቻላችሁ ቅድም እንዳልኩት ለሊት ሄዳችሁ እዛ መጸለይ ነው። እሱ እንኳን ቢከብዳችሁ ጠዋት ስራ ወይ ክላስ ከመሄዳችሁ በፊት ወይ ደግሞ ማታ ከስራው ከክላስ ስትመለሱ ለ20 ደቂቃ ለ30 ደቂቃ የሚሆን ብቻ ግን ቤተክርስቲያን ሄጄ አንድ ሰላም ለኪ አንድ ውዳሴ ማርያም ደግሜ እመጣለሁ። ቤተክርስቲያን ደጅ ሳልሳለም የምውልበት ቀን አይኖርም። በእነዚህ 55 ቀናት ውስጥ መጨረሻ ላይ እግዚአብሔር ከረዳ ለትንሣኤ እንጠያየቃለን። ምን ያክል ቀን ሚስ አደረጋችሁ ቤተክርስቲያን ምናምን ብለን ማለት ነው። ቤተክርስቲያን ሳልሳለም የማልውልባችሁ ቀን ብለን አሉልም ብለን ቤተክርስቲያን መሳለምን እንደ አንድ ቻሌንጅ እንይዛለን ማለት ነው። ሌላኛው ከጸሎት ጋር የተገናኘ ቻሌንጅ ቅዳሴ ነው። ከሰኞ እስከ ዓርብ ባሉ በስራ ቀን ማስቀደስ የሚችል ሰው በቃ ያስቀድስ። ያንን ማድረግ እንኳን ባንችል ግን ቢያንስ በሰንበት 8 ሳምንታት አሉ። 8ቱን ሳምንታት ቅዳሴ አያመልጠኝም ብለን ቀድመን መጨረስ አለን። እሁድ ቅዳሴ ስላችሁ የጠዋት 2 ሰዓት ተኩል ላይ ተነስታችሁ ወይ ቁርባን ላይ እግዚኦ ከተባለ በኋላ ጸበል ለመጠጣት የምትሄዱትን አይደለም። እሁድ ቅዳሴው ሳይጀመር ሄዳችሁ ኪዳን አድርሳችሁ አስቀድሳችሁ እንድትውሉ ማለት በሌሊት ተነስታችሁ ያለችኝ የረፍት ቀን እሁድ ብቻ ናት። እቺን ቀን ተኝቼ አይሆንም። ፍቅር ማለት ይሄ አይደለ ታዲያ? ፍቅር ማለት እኮ ይሄ ነው። በቃ እግዚአብሔርን በጣም ስለምንወደው ለክርስቶስ ያለን ፍቅር በጣም ከባድ ስለሆነ ያለችንን ብቸኛ ቀን ሰውተን የረፍት ቀናችንን ሰውተን መጠን በአምልኮተ እግዚአብሔር እናሳልፈዋለን። በቃ ፍቅር ማለት እኮ ይሄ ነው። ሲመቸውም ሁሉም ሰው ያደርጋል። ኮንቪኒየንስ ሲሆንም ሁሉም ሰው ያደርጋል። ራሳችን አስቸግረን ከራሳችን ኮምፕሮማይዝ አድርገን እንድናደርግ ነው የኛ ጥያቄ። ደግሞ እሑድ የኛ ቀን አይደለም፣ የእግዚአብሔር ቀን። ሰንበት የኛ ቀን አይደለም፣ የእግዚአብሔር ቀን። ስለደከመኝ ብለን ስራ ተኝተን አናረፍም። ስራ አንቀርም፣ ተነስተን እንሄዳለን። እሑድ በሳምንት 1 ቀን ሚኒመም ከቻለን ግን ቅዳሜን እሑድንም ሌሎችም ቀናት እየጨመርን በሳምንት 1 ቀን ግን ማስቀደስ ግዴታ ነው። 8 ቅዳሴ ማለት ነው። የምጠይቃችሁ ስንት ቀን ቤተክርስቲያን ሄዳችኋል? በሳምንት ውስጥ ባሉት 8 ሳምንታት ስንት ሳምንት አስቀድሳችኋል? የትኛው ቀን አመለጣችሁ? ስንት መጽሐፍ አንብባችኋል? እነዚህ በቁጥር የሆነ መለካት የሚችሉ ስለሆኑ አንቸገርም፣ ለመጠየቅ ይመቻል ማለት ነው። ከዛን ዕለት ዕለት ቅድም ያላችሁ ጸሎቶች መጸለይ ማለት ነው። ከዛን ሌላኛው በጣም ብንለምደው የምፈልገው እንደ ቻሌንጅ በጎ ምጽዋትን መለማመድ። ምጽዋትን ያው ሁላችንም የተቸገርን እውነት ነው። እኔ ከኔ በላይ ምጽዋት የሚያስፈልገው ችጋራም የለም እንላለን። ሁላችንም የታወቀ ነው። ግን እንለማመድ ግድ የላችሁ። ቁርሳችንን በቃ አሁን ቁርስ ስንት አንድ ሰው ቁርስ ቢበላ ስንት ብር ያወጣል አይደል? ግን እሱን ካልኩሌት ማድረግ እንኳን ቢከብዳችሁ ቢያንስ ለቁርስ ዳቦ ብገዙ እንኳን 10 ብር 20 ብር ማለት ነው። በቃ ያችን 10 ብር 20 ብር ምን ታደርጋላችሁ? ዘርዝራችሁ 5 ብር አድርጋችሁ ለ4 ሰው ወይ ደግሞ 10 ብር ለ2 ሰው በቃ ግን በየቀኑ ስራዬ ብላችሁ ዘርዝራችሁ አድራችሁ መጣችሁ በየቀኑ በቃ ስታዩት አንጀታችሁን ለበላችሁ ሰው በቃ 10 ብር 5 ብር መስጠት መለማመድ ማለት ነው። it becomes part of your life ህይወታችሁ አካል ይሆናል። ከሆነ ጊዜ በኋላ ቅር ይላችኋል ሳትሰጡ ስቀሩ። አለመራራታችሁም እናንተ ለተቸገሩ በራራችሁ ቁጥር እነዚህ ተለማምዳ አሁን ስራዬ ብላችሁ ተለማምዳችሁ ነው ርራይ ባይሰማችሁም የሆነ ፍላጎት ቅር እያላችሁ ምናምን ቢሆንም አሁን ግን ለመልመድ ብላችሁ የግድ እየሰጣችሁ ከሆነ ጊዜ በኋላ ግን ይዋሃዳችሁን አለመራራት አትችሉም። እናንተ ለሰው ለደከመው ሰው ምሕረት ስታደርጉ ስትራሩ ደግሞ የሰማይ አባታችሁ ለእናንተ ይራራል፣ ለእናንተ ምሕረት ያደርጋል ማለት ነው። እኛ ለሰዎች ባሳየነው ፍቅር ልክ ከሱም በሚበልጥ በእጥፍ እግዚአብሔር አምላክ ለኛ ይራራል፣ ለኛ ምሕረት ያደርጋል። ዘን ምጽዋትን ለማመድ ለሰዎች በጎ ነገር ማድረግን መልካም ነገሮች ሰዎችን ችላ ለማለትን ለሰዎች መራራትን መለማመድ የምንችለው ነገር በጣም መለማመድ የምንችለው ነገር በቀላሉ ማለት ነው። ስለዚህ በዚህ አብይ ጾም ሰዓቴ በጣም ስለሄደ ማለት ነው። በዚህ አብይ ጾም ልንለምዳቸው ከሚገቡ ነገሮች አንዱ እነዚህን
በጎ ምግባራት። ሌላኛው በጣም ወሳኝ ነገር እኔ ስጋው ደሙ እባካችሁ ስጋው ደሙ በሳምንት መቀበል ባትችሉ በወር አንዴ በአብይ ጾም 2 ጊዜ ከእኩለ ጾም ከደብረ ዘይት በፊት አንዴ ከደብረ ዘይት በኋላ አንዴ በቃ 2 ማለት ነው። 2 መቀበል ብንችል ትልቅ ስኬት፣ በጣም ትልቅ ስኬት። ስለዚህ ከቅዱስ ቁርባን ርቃችሁ ያላችሁ ሰዎች በቃ እኔ አልጀመርኩም ሩቅ ነኝ ብላችሁ የምታስቡ ሰዎች እስቲ ዘንድሮ የምታሳኩት በአብይ ጾም የምታሳኩት ትልቅ ነገር ቅዱስ ቁርባን ነው። በቃ ካሁን ተዘጋጅቼ ለደብረ ዘይት ቆርባለሁ፣ ለሆሳዕና ቆርባለሁ። ኦልሬዲ ቁርባን የጀመሩ ሰዎች ደግሞ በቃ 2-3 ቆርባለሁ፣ 4-5 ቆርባለሁ በዚህ በአብይ ጾም ብላችሁ ተዘጋጁ። እንደ ቀለል አድርጋችሁ አትዩት ለማለት ነው። ቀለል አድርጋችሁ አትዩት። ተራ ነገር አይደለም፣ ተራ ነገር አይደለም። ያንን ማድረግ ከቻልን ብዙ እናተርፋለን። ስለዚህ እኔ በአብይ ጾም እንደ ቻሌንጅ የማቀርብላችሁ ነገሮች እነዚህ ናቸው። እነዚህን ማድረግ ሚኒመም ቅዳሴ ያስቀድሱ። ሌላ ምንድን ነው ያለው? ቢያንስ በአብይ ጾም 2 ጊዜ ስጋው ደግሞ እንቀበል። እንዳቅማችሁ ሁኔታ ማለት ከቻልን ከዛ በላይ እንቀበል። በቃ ሌላ ያነሳነው ሀሳብ ያለ አይመስለኝ። እነዚህን ነገሮች ዘርዝራችሁ ማስታወሻ ላይ ይዛችሁ ቲክ እያደረጋችሁ ዛሬ ይሄን አድርጌያለሁ፣ ይሄን ፌል አድርጌያለሁ። ከዛን የሆነ ነገር አሁን ለምሳሌ ፌል ብታደርጉ የሆነ ሚስቴክ ብትሰሩ ብትወድቁ ምናምን ነገር የቱ ጋር ነው የወደቅኩት? ለምንድን ነው የወደቅኩት? ምን ተሳስቼ ነው? መውደቁ ሳይሆን መንስኤውን የወደቃችሁበትን መንስኤ ማለት ነው ቼክ ታደርጉና ከዛ ወዲያ ያንን መንስኤ ላለመድገም ትታገላላችሁ። በዛ መልኩ ስትረግል እያደረገን አብይ ጾምን እግዚአብሔርን የምናገኝበት የምንባረክበት የምርም በቃ የምርም የጾምን መስሎን እግዚአብሔርን አመስግነን ደስ ብሎን እግዚአብሔር ይመስገን ጥሩ ጾም አለፈ ብለን የምንጨርሰው ጾም እንዲሆን ምኞታችን እግዚአብሔር አምላክ የልቦናችንን በጎ ሐሳብ በጎ መሻት ይፈጽምልን። ቸርነቱን ምሕረቱን አያርቅብን። እኛ አቅመ ቢሶች ነን፣ እኛ ደካሞች ነን። እሱ የኛን ድካም የኛን አቅም ማጣት ተመልክቶ ኃይል፣ ብርታት፣ ጉልበት ሆኖን የምርን ፍሬ የምናፈራበት ጾም እንዲያደርግልን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። በጣም ብዙ ያመልጣችሁ ሰዎች ካላችሁ የመራሁት የሚል የቴሌግራም ቻናል አለን። እዛ ላይ ሊስቱን ፖስት አድርግላችኋለሁ፣ ቻሌንጆቹ ማለት ነው። እናንተ እንደሚመቻችሁ አድርጋችሁ ከስተማይዝ ታደርጉታላችሁ። በተረፈ ግን ከንስሐ አባቶቻችሁ ጋር እየተመካከራችሁ ከወንድሞቻችሁ ከቶቻችሁ ከጓደኞቻችሁ ጋር እየተመካከራችሁ ለማሻሻል አሁን ብቻ መታገል ከባድ ሲሆን የሚያግዛችሁ ጠዋት ተነስ ቤክሲያን ብሎ የሚያታግላችሁ ማታ አብረን እንጸልይ ብሎ የሚያታግላችሁ ብርቱ ጓደኛ ብታፈሩ ደግሞ በጣም የተሻለ ይሆናል። የሚያሳንፍ ሳይሆን የሚያበረታ ማለት ነው። እና ሌሎች የሚያዘናጉ ነገሮች ቅድም ያሉ ሶሻል ሚዲያውን ፊልም ምናምን ነገር ለመቶ መሞከር እነዚህ ነገሮች ብናቆም የበለጠ ፍሬ እናፈራለን የሚል ሀሳብ መልእክትን ያለኝ። እሺ መች ነው ላይ በምትገባው? እግዚአብሔር ቢረዳኝ ሮብ ወይ ሐሙስ ነው። እስካሁን ግን ሐሙስ ነው እየገባው ያለሁት። ግን ብዙ ጊዜ ምን አደርጋለሁ የቴሌግራም ቻናል አለን ላይቭ የምገባ ቀን ወይ ቀደም ብዬ አንድ ቀን ነገ ላይቭ እንገባለን የሚል ማስታወቂያ ስለምነግር እዛ ላይ ቼክ ብታደርጉት ፕሮባብሊ ላይቭ የምገባበትን ቀን ማወቅ ይቻላል። ሲቆርብ ፀጉሬ እንዴት ነው መቆረጥ ያለብኝ ታውቃለህ። ምንም እንትን አያስፈልገውም፣ የተለየ መልእክት አያስፈልገውም። በጣም የወጣ የሚያስጨንቅ ነገር አይሁን፣ መደበኛ ነገር ከተቆረጥን በቂ ነው። ከዛ ባለፈ ግን ንስሐ አባቶቻችን ይመክሩን፣ ከእነሱ ጋር እየተወያየን ማድረግ እንችላለን። ይሄ ግን ጥያቄም አይደለም። ሌላ ምን እንጨምር? አብይ ጾም ውስጥ ንስሐ መግባት ይቻላል? ንስሐ መግባት የማይቻልበት ጊዜ የለም በቤተክርስቲያን ትምህርት፣ ምናልባት ሕማማት ውስጥ። ከዛ ውጭ ንስሐ መግባት የምንከለከልበት ጊዜ የለም። ግን አሁን ቀድመን መዘጋጀት ያለብን ግድ ካልሆነ በቀር አሁን እንጨርስ። ግን እንደሚድል ደግሞ ጾም ውስጥ ኃጢአት ብንሰራ ብንወድቅ ደግሞ ንስሐ አባቶቻችን ጋር መመካከል እንችላለን። ጾም ውስጥ ንስሐ አይገባም፣ በዓለ ሃምሳ ውስጥ ንስሐ አይገባም የሚባለው ቀኑና ለመስጠት አይመችም ለማለት እንጂ ኃጢአታችሁ መናዛት አትችሉም ለማለት አይደለም። ከነ ኃጢአት ከነ በደል ከነ ቆሻሻ ኑር አትልም ቤተክርስቲያን። ባገኘነው አጋጣሚ ሁሉ ከንስሐ አባቶቻችን ጋር እየተነጋገርን እየተናዘዝን መቀጠል እንችላለን። የግድ ጾም እስኪፈታ መጠበቅ የለብንም። ንስሐ የሚከለከልበት ጊዜ የለም። ግሩፕ ይከፈትልን። ግሩፕ አለን፣ ቴሌግራም ላይ ግሩፕ አለን። መራሁት ብላችሁ ፈልጉት ታገኙታላችሁ። ቻናልም ግሩፕም አለን። መጽሐፍ ጠቁመን ማንኛውም መጽሐፍ ይሆናል። የአቡነ ሽኖዳ ሳልሳዊ የዲያብሎስ ውጊያዎች፣ መንፈሳዊ ሰው፣ አርነት የመሳሰሉት ጥሩ መጽሐፍቶች ናቸው። የቅዱስ ዮሐንስ አፈወርቅ ወደ ኦሎምፒያስ የላካቸው መልእክቶች፣ ትምህርት በእንተ ሐውልታት፣ የክርስቲያን መከራ በጣም ጥቃቅን ግን ደግሞ ጥሩ የሆኑ መጽሐፍትም ናቸው። ትምህርት በእንተ ሐውልታት ትንሽ ከፍ ያለ መጽሐፍ ነው።
ከፍ የሆነ ቻሌንጂንግ ነገር ከፈለጋችሁ የዲያቆን በረከት አዝመራው የክርስቶስ ስሞች የልቦና ችሎት አዲስ ሰሞኑን የወጡ ነገር አበው ኢትዮጵያውያን ጥሩ መጽሐፍ ነው። እንግሊዝኛ መጽሐፍትም ጥሩ ጥሩ ወጥቷል አይደለ? ዲፌንዲንግ ዘ ኤንሸንት ፌዝ በደንብ ማንበብ የምንችላቸው መጽሐፍት ናቸው። ምናልባት የረሳሁት ካለ በአማን ነጸረ ተሐሶ መጽሐፍ በጣም ጥሩ ነው። በደንብ አድርጎ የጻፈው ወላዲተ አምላክ በነገርነት በጣም ሰጀስት የማደርገው መጽሐፍ ነው። የአባ ገብረ ኪዳን ፀሐይ ፍኖት ጥሩ መጽሐፍ ነው። ሌላ ምን ሰጀስት ላድርጋችሁ? የበረሃ ምንጮች ማላንካራውያን የሚል ጥሩ መጽሐፍ አለ። እንደ ምግባራችን እንድናርም የሚረዳን ከዛ ደግሞ ተግባራዊ ክርስትና የዲያቆን ሄኖክ ኃይሌ እሱ ጥሩ መጽሐፍ ነው። ወይ አንድ ራሱን የቻለ ቪዲዮ ሰራላችሁና መጽሐፍቶችን ሰጀስት የምናደርግበት ማለት ነው። እነሱን አይታችሁ እንትን ማለት ትችላላችሁ ማለት ነው። እነሱን አይታችሁ ለራሳችሁ እንደ ሰጀሽን ወስዳችሁ ማንበብ ያላነበባቸው መጽሐፍት ማለት ነው ማንበብ ትችላላችሁ። ሕማማት የብራና ጥሩ መጽሐፍት ናቸው። ሁሌ የሚነገሩ ስለሆኑ እንትን ከባድ አይደሉም። ከልማድ ኃጢአት እንዴት እንውጣ ባለፈው አብሮን የገባው ወንድማችን ዩኤል ሀብታሙ ብዙ ቪዲዮዎች አሉት ከልማድ ኃጢአት እንዴት እንላቀቅ የሚል ዩቲዩብ ላይ ፈልጋችሁ በደንብ መልስ ማግኘት ትችላላችሁ። ኮመንት ላይ ጥሩ መጽሐፍቶች ሰጀስት እየተደረጉ ነው። መንፈሳዊ የሆነ መጽሐፍ ሁሉ አንብቡ። እኔ ሁሉንም ብታነቡ ችግር አቅማችሁ የፈቀደው መጽሐፍ ሁሉ ማለት ነው ምንም ችግር የለው። መጽሐፍትን አንብቡ። ዛሬ ከተወያየነው ጋር በተገናኘ ጥያቄዎች ካላችሁ አንሱና እንጨርስ። አምሽቼ በጣም አስመሽቻችኋለሁ። አንድ 13 ደቂቃ 10 ደቂቃ ፍረድ ስለጀመረ በህመም ምክንያት መጾም ያልቻለ ሰው ለንስሐ አባቱ ነው የሚነግረው። ስለታመምኩ መጾም አልቻልኩም ብሎ ያስረዳቸዋል። እሳቸው መፍትሄ ይፈልጋሉ። እኛ እዚህ ቁጭ ብለን እንደዚህ አድርጉ እንደዛ አታድርጉ ማለት አንችልም ማለት ነው። ጠዋት ኪዳን ከምናደርስና ቤታችን ከምንሰግድ ለምን ምርጫ ሁለቱም ለምን አናደርግም? ቤተክርስቲያን ሄደን ኪዳን አድርሰን እዛው ቤተክርስቲያን ሰግደን መምጣት እንችላለን ወይ? ስግደቱን ማታ ማታ ቤታችን አድርገን ጠዋት ኪዳን ማድረስ እንችላለን። የግድ መምረጥ የለብንም ከሁለት አንዱ። ሁለቱም አንድ ለማድረግ ይቻላል። ላይቭ ስንት ሰዓት ነው የምገባው? ዩዥዋሊ 3 ሰዓት ነው የምገባው። ከ3 ሰዓት እስከ 4 ሰዓት ተኩል ባሉት መካከል ነው ላይቭ የምናደርገው። ዮሐንስ ወንጌል ማንበብ ጥሩ ነው። ዮሐንስ ወንጌል በራሱ ጸሎት ነው። በነገራችሁ ላይ አሁን እንደዚህ በዝሙት በፖርኖግራፊ ምናምን ለሚቸገሩ ሰዎች ከሚመከሩ ነገሮች አንዱ ዮሐንስ ወንጌል ማንበብ ነው። ንጽህና ለመጠበቅ ከሚያግዙ የመጽሐፍ ቅዱስ ክፍሎች አንዱ። እንደውም አባቶች ልክ እንደ ዳዊት የሰኞ የማክሰኞ ምናምን ብሎ ከፋፍሎታል። ግን እናንተ እሱን ተውትና 2 ምዕራፍ 3 ምዕራፍ እያደረጋችሁ ልክ እንደ ጸሎት መደጋገም ማለት ጥሩ ነው። ዮሐንስ ወንጌል ልክ እንደ ጸሎት መጽሐፍ ይዘጋጃል። ዮሐንስ ወንጌል በነገራችሁ ላይ ከመጽሐፍ ቅዱሳችን ባሻገር ለብቻው ልክ እንደ ዳዊት ይታተማል። ቅርብ ካለው ቆይ ልፈልግላችሁ። አለ ያው እንደዚህ ልክ እንደ ጸሎት መጽሐፍ ወንጌል ዮሐንስ ወንጌል ምናምን ይዘጋጃል ይታተማል። እና በግዕዝም በአማርኛም ማለት ነው። እንደዚህ አይነት መጽሐፍትን ገዝታችሁ ወይ ደግሞ መጽሐፍ ቅዱሳችሁ ላይ ዝም ብላችሁ የዕለት ዕለቱን ብታነቡ የሚጠቅሟችሁ መጽሐፍት ናቸው። ፍሬ ታፈሩበታላችሁ ብዬ አስባለሁ። ብቻሽን አትሁኚ። ብቻዬን ቤት ስሆን ለኃጢአት በጣም ብቻ መሆን ስራ መፍታት በጣም መጥፎ ነገር ነው። የግድ ብቻችሁን ቤታችሁ መሆን ካለባችሁ ደግሞ ስራ ስሩ። ቤት ውስጥ የሚሰራ የምትንጎዳጉሩበት ነገር፣ የምታነቡት መጽሐፍ፣ የምትጸልዩት ጸሎት፣ መዝሙር መስማት፣ መስገድ ምናምን ዝም ብሎ ስራ ፈቶ አልጋ ላይ መንከባለል ለብዙ ኃጢአት ይዳርጋል። ለዝሙት ብቻ አይደለም ለብዙ ክፉ ኃጢአት ማለት ነው። በሀሳብ ላይ የሚሰሩ በጣም ብዙ ኃጢአቶች ይዳርጋል እና ስራ መፍታት ጥሩ አይደለም። ሌላ የቀረ ምን አለ? 18 ሰዓት ጌታችን የተቀበለውን መከራ በማሰብ ነው የምንጾሙ። ከምሽቱ 3 ሰዓት እስከ ቀኑ 9 ሰዓት ድረስ ማለት ነው። እንደ ጾሙ ሁኔታ ጨምረን እንጾማለን፣ አንቀንስም ነው ያለው። ቤት መስገድ ይቻላል? ያው ይቻላል። የትም ቦታ መስገድ እንችላለን። ላይፍ ትምህርት ካመለጠ እኔ ሪከርድ አላደረግም። ፕሮባብሊ ግን ሪከርድ አድርጎ ፖስት የሚያደርጉ ሰዎች ይኖራሉ። እነሱ ጋር ታገኙታላችሁ። ኪዳን ስንት ሰዓት ነው የሚጀምረው? እንደ ቤተክርስቲያኑ ይለያያል። አንድ ቀን 2 ቀን ሄዳችሁ አይታችሁ እዛ ያሉትን ሰዎች ጠይቃችሁ ስንት ሰዓት እንደሚጀምሩ መሳተፍ ነው። ቴሌግራም ግሩፕ አለን። ደጋግሜ ብያለሁ። መራሁት ብላችሁ ቴሌግራም ላይ ፈልጉን። ቻናልም ግሩፕም አለን።
ስለዚህ ጥያቄዎቻችሁ የተመለሱ ይመስለኛል። ንስሐ ስንገባ በልተን መግባት እንችላለን ወይ? ይቻላል። እርስ በርሳችን በጸሎት እንተሳሰብ። በጣም በጣም እባካችሁ በጣም እንተሳሰብ። በቃ ስለነበረን ጊዜ ልዑል እግዚአብሔር አምላካችሁ ስሙ የተመሰገነ ይሁን። እንደዚህ አይነት ጥያቄዎች እንትን ማድረግ ይቻላል ወይስ አይቻልም የሚሉ ጥያቄዎች ምናምን ሲኖራችሁ በተቻላችሁ አቅም ንስሐ አባቶቻችሁን ብታማክሯቸው እነሱ መፍትሄ ይሰጧችኋል፣ እነሱ ይነግሯችኋል። እሱ ላይ ብታደርጉት ጥሩ ነው። ስለ ቀኑና ጨረሳችሁ ንስሐ አባቶቻችሁን አማክሯቸው፣ ግድ የለም እኔ እንደዚህ አድርጉ እንደዛ አታድርጉ ከመላችሁ ማለት ጠይቋቸው። እነሱን ደውላችሁ ባደርግ ችግር አለ ወይ ምናምን ነገር በሏቸው። እነሱ መንገድ ይሰጧችኋል። በድጋሚ ስለነበረን ጊዜ የልዑል እግዚአብሔር አምላካችን መጸለይ የማይቻልበት ጊዜ የለም። ስሙ የተመሰገነ ይሁን። ዝኔት አጋጥሞኝ ዝሙት ፈጽሜ መጸለይ ይቻላል? ይቻላል። ኤኒታይም መጸለይ ይቻላል። የትም ቦታ መጸለይ ይቻላል። ምንም ኃጢአት ብትሰሩ የትኛውም ኃጢአት ከመጸለይ አይከለክል። ምንም ኃጢአት በሰራችሁበት ሁኔታ ላይ ሆናችሁ መጸለይ ትችላላችሁ። ከአኪ ጋር እሺ፣ እግዚአብሔር ይፍቀድ፣ እግዚአብሔር ይፍቀድ። በነገሮች በጸሎት ሁሉ ሁላችን የምንተሳሰብ፣ መልካም በጎ የሆኑ ነገር ሁሉ ለማድረግ እንትጋ። ክፉ ነገሮችን ከማሰብ ክፉ ነገሮችን ከማድረግ ተቆጥበን የሚጠቅመን የሚያንጸን ነገሮች ላይ ብቻ ብናተኩር በጎ ነገሮችን ለሰዎች ብናስብና ርኅራሄ ምሕረትን ገንዘብ ብናደርግ የሰማይ አባታችን ርኅራሄን ምሕረትን ሊያደርግልን የታመነ አምላክ ነው። እግዚአብሔር አምላክ ቸርነቱን ምሕረቱን አያርቅብን፣ እኛን ደግሞ በጎ ከማሰብ አያጉለን። በድጋሚ ስለነበረን ጊዜ ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንትቀበል ኢታብአነ እግዚኦ ውስተ መንሱት አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስቶ ፍሬ ከርሥኪ ተፈሥሒ ፍስሕት ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ለነ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀን ብኪ። በጸሎት ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጨርሰናል። እስከ ዛሬ 5 ተኩል ነበር የምበላው ስልክ ከዛሬ በኋላ 3 ሰዓት ብላ፣ ከ3 ሰዓት በኋላ አትብላ። እንደዛ ማስተካከል ይቻላል። እግዚአብሔር አምላካችን ጾሙን የረድኤት የበረከት ጾም ያድርግልን። እግዚአብሔር ቢረዳን የዛሬ ሳምንት ደግሞ ጾም ከተጀመረ በኋላ ከቻለን እንገናኛለን። በሰላም በጤና ጠብቆ በዛች ቀን እንዲያገናኘን የእግዚአብሔር አምላካችን በጎ ፈቃዱ ይሁንልን። በእኔ በኩል ጨርሻለሁ። ሰላም እደሩ።